ونالي ترجم الله أنت شرموت عليك يا أنت يسوس قبا أنت أشكر بارا ليك يثني الله ما تترك تعلو يسيت ليك أنت كيت هنا التركب ما جمرك كيت لا يدرك أو نارتاتب أهيا إرمياس متبال وشا يتنو مترورو أنت نافن يكفت أتكفت لا أنت عند تيجي بقى لا أنت سيت ليك أنت قالوا صدق مقبات تشالل جنة القبال أنت هيا طب سوينا زنتاتب كما على ليك تاقسن زمال نسكاون كسس يفلك ببوتا ما تكنو جنبارن من ሁለት አይሞት ማንተ ሴት ልጅ አዮ ወንድ አታውቅም ሴት ያሳደገች ይሄ ሰውዬ አውቀዋለሁ ፖለቲከኛ ነው በጣም አውቀዋለሁ ፌስቡክ አሁን ደግሞ ቲክቶክ ተክቷል ደብተራ ይባላል እንደውም ኒክኔሙ በደንብ ነው ማውቀው ምክንያቱም ሚዲያ ላይ በጣም ስላለው ማለት ነው የተናገረውን ነገር የያዛችሁ ሰዎች መረጃው ሪከርድ ያደረጋችሁ ሰዎች መረጃውን ስጡኝ እኔ ላይሳይት ይዟል እኔ እሱ ቀላል ምን ችግር የለው ሪፖርት ገላለው ነው ያለው ግንባር መታለው ነው ያለው በጣም ይፈለጋል እንደዚህ አይነት ሰው በአይስ ራይና መቶ ምናምን ሚሊዮን ህዝብ ነው ሪፖርት አደርጋለሁ እያለ ያለው ሰው እንደዚህ አይነት ሰው ይፈለጋል ስለዚህ ኢንፎርሜሽኑን በውስጥ በኩል ስጡኝ ሪፖርት አደርጋለሁ ነገር ተሳሳይ መጽሐፍ ላይ መስለኝም ግን ገጽ 37 መጽሐፉ ትክክል ነው እንደርሳን ከነያቸው እንትን አርጋው ፍለፊት ላይ ካሜራውን ክፈተው አንተ እንትን ላይ አርኩት ካሜራውን ልከፍተው ማልክ ወገኖች ዋይ ለምንድን ነው አንድ አልገባኝም በጌታ የምታምኑ ወገኖች ለምንድን ነው ታፕ ኮፒ ሊንክ ሼር ማታረጉት ወገኖች ለምን ታብ ኮፒ ሊንክ ሼር አታረጉትም ታብ አሁን አልተደረገም ኮፒ ሊንክ አልተደረገም እሺ ኦኬ አወጣው ንባችን ቁጥር አለው እስኪ ያንተ ክፈተውና አሳየኝ ቁጥር ካለው በቁጥሩ እንደነግርህ ማለት ነው ከገጽ ማለት ከቁጥር 90 ጀምሮ በቁጥር አስቀምጦት ከሆነ ያንተ አለ አየለ አለኝ ነው ሰው እሺ ችግር የለውም 9 ቁጥር አለው በቁጥር አስቀምጦታል ያንተ ገጽ ቁጥር ነው ያስቀመጠው አንድ ያውጣውና እንትን ችግር የለም ገጽ ቁጥር እስኪ 44 ላይ ሄድ ግድ የለም እሺ ምን ይላል ያንተን ያሳየኝ ቢሆን አይዋለው ያው እሺ እነዚህን ክፍሎች አውጣቸው ያው ገጽ 44 ላይ በዚህ ቁጥር አስቀምጦልህ ከሆነ እኔ በቁጥር አስቀምጦታል ገጽ 92 ላይ በትህትና ቃልም እነዚህን የከበሩ ቃላትን ተናገር ይላል 44 ላይ አይደለም 92 ችግር የለውም በቁጥሩ ሊቀያየር ይችላል 92 በትህትና መልካም እሺ አገኘሁት ስንት ላይ ነው ቁጥር አስቀምጧል 92 በትህትና ቃልም እነዚህን የከበሩ ቃላትን ተናገር ይላል እሺ ምን ይላል አንበባቸው እሺ በትህትና ቃልም እነዚህን የከበሩ ቃላትን ተናገር አካ አሜ ሌክ ቦኤ ኤናክ ከዚን አሪያ ኪን ኤርናኬ ኬሚዮን ፔጉ ዴጎ አስለቅ አስሎ እያለ ይቀጥላል እሺ ምንድነው እነዚህ ያለ ምንድናቸው እነዚህ ቃላቶች ትርጉማቸውስ ምንድነው ልሳን ነው እያልከኝ ነው ከእናንተ ጋር ምንድናቸው ቃላቶቹ ነው ያልኩ ትርጉማቸውስ ምንድነው ሙሉ ማንበብ ያስፈልገኛል ለመተርጎምም ለምን እንደተቀመጠ
እሺ የዕብራይስጥ ቋንቋ ቃላቶች ሁሉ የበለጡ የዕብራይስጥ ቃላቶች መሆናቸውን ይናገራል። የቱ ጋር ነው የሚለው? እሺ ወረድ ብለህ ከነዛ በኋላ 93 ላይ እያለ ይቀጥላል። እነዚሁ የከበሩ ቃላት የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገናኘ የዕብራይስጥ ቋንቋ እያለ ይቀጥላል። የቱ ጋር ነው እንደዛ የሚለው? 93 እሺ ምን ይላል? እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ በቃላቶች ሁሉ የበለጡ እንደሆኑ የታወቀ ነው ይላል 93 ላይ። አብሮ የራስን እዛው ላይ 93 ላይ አድርገውና 93 ላይ እሺ፣ እነዚህ የዕብራይስጥ ቃላት ናቸው። እዚህ ጋር እየተናገረ ዕብራይስጥኛ አልችልም። አይ ዕብራይስጥኛ የሚችሉ ሰዎች ልናስገባ ነው ካሉ አለም ታውቃቸው ካሉ አስገባና እንትን በል። ኦኬ እሺ። ዕብራይስጥ ቋንቋ የምትናገረው እህትዬው አለች ሰኒ አለሽ ወይ? ከእስራኤል ያላችሁ እና አሞጽ ወይ ይትባረክ ማሩ አስቼ ገና ጠዋት ስለሆነ ላልነቁ ሊሆን ይችላል። እሺ ኤርሚ እኔም ነግሬህ ቢያንስ እዚህ ጋር ያስቀመጣቸውን ድርሳነ ሚካኤል አውጡልኛል ካወጣን ያስቀምጠውም የዕብራይስጥ ቋንቋ ብሎ ትርጉሙን ሰጥቷል። አንተ የእኛን ጥያቄ እንቀጥላ የጠየቀችን ውሸት እኮ ስለሆነ ነው ብራዘርዬ። የቋንቋው ተናጋሪዎች መጥተው እነዚህ ቃላቶች ዕብራይስጥ መሆናቸው እናረጋግጣለን። ምን ለአንተ እንትን ግን አስገብተናል። መልሱም የምን ቋንቋ ነው የሚለውን ተናግረናል። ውሸት ነው ውሸት መሆኑን እስከዛን እስክታገኝ ድረስ ወንድም አለኝ። ኤርሚያን አስጨርሰኝ ወይ ቀጥልሽ። ቆይ ዕብራይስጥ ቋንቋ ተናጋሪ ስለመጣ አስቼ ስላለ ያው ገብቷል። እነዚህ ቃላቶች የዕብራይስጥ ቃላት መሆናቸውን ይነግረናል ማለት ነው። ቅድም የተነበቡት ብቻ ሳይሆኑ እሺ አስቼን በዛው ካንተ ወገን ነው ካንተ ወገን አይደለም የሚል ወንድማችን አለይ የቋንቋው ባለቤት የሆነ ሰው ነው የመጣው። ኦኬ ዕብራይስጥ ቋንቋ የሚናገር ማለት ነው። ይሄ በዓለም ላይ ሪከርድ ተደርጎ የሚሰማ ስለሆነ የኔ ወገን ነው የኔ ወገን ነው። ልክ ነው። ግን የኔ ወገን ሆነ የአንተ ወገን ሆነ የእነንትና ወገን ተብሎ የሚባል አይደለም። ለቋንቋው ታማኝ ነው። ቋንቋውን ነው የሚተረጉመው። ይሄ በዕብራይስጥ ቃላቶች ውስጥ እነዚህ ቃላቶች ይታወቃሉ ወይ እና ትርጓሜያቸውስ ምንድን ነው ብሎ የሚለውን ትርጉሙን በኋላ ተነግረናለን። አሁን ምን ማለት እንደሆኑ አንተ ስለማታውቅ አስቼ ይሰጠዋለሁ ማለት ነው። አስቼ እንኳን ደህና መጣህ። ቦኬርቶ ሰላም ኤርሚ፣ ሰላም ሁላችሁም። ገና መግባቴ ነው። ፍስቴና ጥቤ ምንም አልገባኝም። እንነግርሃለን እንድትረዳው። እዚህ በድርሳነ ሚካኤል ዘወርኃ ኅዳር ላይ ገጽ 92 ላይ እዚህ ጋር የተጻፉ ቃላቶች አሉና እነዚህ ቃላቶች በኦርቶዶክስ ቤተክርስቲያን የዕብራይስጥ ቃላቶች ናቸው ተብለው ይታመናሉ ሙሉ በሙሉ ማለት ነው። የዕብራይስጥ ቃላት ከሆኑ ደግሞ ዕብራይስጥን የሚያውቁ ወገኖች መጥተው የቃሉን ትርጓሜ ይነግሩናል ብለን ነው። አሁን አንተንም ሌሎችንም እየጠራን ጠዋት ስለነበረ ያው እንግዲህ ቶሎ ላትነቁ ትችላላችሁ እያልኩ ነበረ፣ ግን መምጣት በጣም ደስ ብሎኛል። ኦኬ እዚህ ክፍል ላይ እንደዚህ ይላል፣ በትህትና ቃልም እነዚህን የከበሩ ቃላትን ተናገር ብሎ አካ ይላል፣ አሜ ይላል፣ ሌክ ቦኤ፣ ኤንካ፣ ካዚን፣ አሪያኪን፣ አርናኬ፣ ኬምካዮን፣ ፒጎ፣ ጊሎ፣ አስኤሊቅ፣ አስሎ፣ አስማ፣ አላሶሙ፣ ኤቅ፣ ሬው፣ ያበስቲክ፣ ፒስኪር፣ ጋርጎ፣ አቢት፣ ከብሲ፣ ይርኢ፣ ፌኢ፣ አንላካ፣ አዊስ፣ አብሶላ፣ ኪፍካ፣ እዊኑ፣ አርህሉ፣ አዋ፣ አሚካ፣ እሎ፣ ኤሴሎ፣ ዮበጎ፣ ኤል፣
አክዊ አስ ከመ ወዲና ኬጎ እነዚህ የሚባሉ ቃላቶች አሉ። ከነዚህ ምናልባት ኤል ብሎ የሚለው ስም አምላክ እንደሆነ አውቃለሁ። ሌሎቹ ቃላቶች የዕብራይስጥ ቃላቶች ናቸው። እነዚህ ቃላቶችን ታውቃቸዋለህ? ታውቃሉ በማህበረሰባችሁ ዘንድ? አሁን እንዳልከው ኤል የሚለው ኤል አሚ የሚል መጀመሪያ የሰማው መሰለኝ። አሚ ማለት ህዝቤ ማለት ይመስላል። አሚካ የሚል ደግሞ ህዝብህ የሚል ይመስላል። ሌሎቹን አላውቃቸውም። አሜ ነው። አሚ ሳይሆን አሜ። አሚ አላውቀውም። በዕብራይስጥ እንደዚህ የሚል የለም። ኦኬ አሚ ህዝብ የሚሆነው ምን ሲሆን ነበር በዕብራይስጡ? አሜኻ ማለት ህዝብህ ማለት ነው። ኤሚ ኤም ወይ ኤች አሜኻ ህዝብህ። አሚ ቢሆን እንደዚህ ቢሆን አሚ ከሆነ ህዝቤ ህዝብ ማለት ነው። ህዝቤ አሚ ህዝቤ አም ህዝብ ነው። አሚ ህዝቤ። እሺ ስለዚህ አካ ማለት ምን ማለት ነው በዕብራይስጥ ይታወቃል? አይታወቅም። አሜ ማለት አይታወቅም። ሌክ ቦኤስ በዕብራይስጥ አይታወቅም። ኤካ ማን ኤንካ አይታወቅም። ካዚን አይታወቅም። አርያኪን ኤርሚ ፖለቲካ እንዳይሆንብህ አይታወቅም እያለ ሚዩት አድርገው ብራዘርዬ፣ ሚዩት አድርገው። ኦኬ ዕብራይስጥ እስራኤላዊ ሰው ነው የሚያወራ። እሺ እስራኤላዊ ሰው ነው ምን ያወራል? ፖለቲካ እየሆነብህ ነው እና እውነተኛ ወሬ እያወራ ከሆነ እኛንም ታች ውረድ። አንተ ኖር ካልኖር የምን ፖለቲካ ነው? ዕብራይስጥን የሚያውቅ እኮ ነው አልኩህ። አይሁዳዊ ሰው ነው፣ እስራኤል ሀገር ነው የሚኖረው። ላይቭ ላይ ነው እየጠየቅ ነው ያለው። ምንም የሚደብቀው ነገር የለም። እና ስሙና መጀመሪያ ይታወቃል አይታወቅም ብሎ የሚለው ማለት ነው። እሺ ሊያስወራን ስላልቻለ ማለት የምን ፖለቲካ ነው? ፖለቲካ ምናምን ነገር እሱን ሄደህ አቡካ ብራዘርዬ። ኦኬ አርያኪን ይታወቃል? አስቼ አይታወቅም። ኤርናኬ አይታወቅም። ኬምካዮን አይታወቅም። ኦኬ ፔጉ አይታወቅም። ጌሎ ሳይሆን ጌሎ። አስኤሌቅ አይታወቅም። አስሎ አይታወቅም። አስከማ አይታወቅም። አላሶሙ አይታወቅም። ኤቅ አይታወቅም። ሬው አይታወቅም። ያበስቲክ አይታወቅም። ፒስኪር አይታወቅም። ጋርጎ አይታወቅም። አቢት አይታወቅም። ከቢስ አይታወቅም። ሬያይ አይታወቅም። ፌአ አይታወቅም። አንልካ አናውቀውም። ኢዊስ አናውቀውም። አብሶላ አናውቀውም። ኪፍካዊኑ እሱም የለም። አርህሉ እሱም የለም። አዋጽ የለም። አዊካ የለም። እሎ የለም። ኦኬ ቆይ አንዴ ጠብቀኝ። እህትየውን ላስገባት ሰኒ ስላለች ማለት ነው። ኦኬ እሎ አሴሎ የለም። ዮብጎ የለም። ኤል ይሄ እንኳን አለ በዕብራይስጥ ኤል አለ። የጌታ ስም ማለት ነው አይደል? እሺ አክእዊ የለም። አስ የለም። ከመ የለም። ወዲና
ወዲና ኬጎ የለም ፈርመንበታል ውሸት ብለን ማለት ነው። እሺ ልብ በሉ አንድ ቃል ብቻ ነው ኤል ብሎ የሚለው ቃል ያለው ማለት ነው በዕብራይስጥ ውስጥ የአምላክ ስም። ኦኬ ዘትሩዝ አይ ቲንክ ቤተ እስራኤል ላይ ትመስለኛለህ። አሞጽ ነኝ ኤርሚዬ። አሞጽ አንተ ነህ? ስምን ቀይረህ እኮ አሞጽ መጡ ለእስራኤላውያኖቹ ተሰብስበው ማለት ነው። እሺ ቴንክ ዩ። ምናልባት አስቼ የማያስታውሰው አንተ ብታስታውሰው አለ ኤል ከሚለው ቃል ውጭ በዕብራይስጥ እዚህ ውስጥ አሞጽ? እኔ ዲሽክሬን ያለ የለም እንደዚህ አይነት ቃላት አላነበብኩም። ዲሽክሬን ራሱ ማየት እንችላለን፣ ዲክሽነሪ ላይ ማየት ይቻላል። ቴንክ ዩ። እሺ ሰኒ እንኳን ደህና መጣችሁ። እንኳን ደህና መጣሽ። ቦኬርተው ሻባት ቻሎም ለኩላም ቴንክ ዩ። ቦኬርተው ይሆንላችሁ። እኔ እንኳን ከአስቸ በላይ አውቄ ሳይሆን አስቸ ሌሎችንም ቋንቋ ያው የሃይማኖትን ስለሚያውቀው በደንብ አዋቂ ወንድማችን ነው። ክብር ሁሉ ለኢየሱስ ሲሆን በጣም ያሳዝናል። ህዝቡ ግን በእንደዚህ አይነት ሁኔታ በማናውቀው አሜን እያልን ነው እኛም የኖርን ማናውቀውን ቋንቋ አሜን እያልን አሜን ማለት እኮ ተስማማው ማለት ነው። እርግማንም ቢሆን አሜን ይሁንልኝ ተስማማው ነውና ህዝቤ ንቃል አለው። እኔ ሌላ ምለው ነገር የለም። ንቁ ንቁ ንቁ። ሁላችንም ሰለባ ነን ለዚህ የደፍተራ ትምህርት፣ ለዚህ የጥንቆላ ትምህርት ሁላችንም። እኔ ቤተሰቤ ነው ከላይ እስከ ታች ዘሬ ነው በዚህ ተይዞ የነበር። እኔ ግን አምልጫለሁና ክብር ሁሉ ለኢየሱስ ይሁን። ተባረኩ። ወዳችኋለሁ። አሜን ቴንክ ዩ። እሺ እዚህ ውስጥ ያላችሁ ወገኖች አስቼ እንደዚሁም ወንድሜ አሞጽ እህትየው ሰኒ አሁን ያወሩት እስራኤላውያን ናቸው። የሚኖሩትም እስራኤል ምድር ላይ ነው። ኦኬ ቋንቋቸው ነውና አቀላጥፈው ነው የሚናገሩት። በተለይ አስቼ ደግሞ በጣም ቆይ አንዴ እሺ። ግን አሁን ቆይ አንዴ እህታችን አሁን እነሱ የለም ብለው ያሉትን ይሄንን አይ የለም እነሱ ውሸታቸውን ነው ዕብራይስጡን ስለማያውቁት ነው ብሎ የሚል ኦርቶዶክሳዊ ይኖራል። እነዚህን ሶስት እስራኤላውያን ወገኖችን በቋንቋቸው ሊሞግታቸው በዕብራይስጥ እያወራ ዲክሽነሪውን እየፈተፈተ እዚሁ እነሱንም ጭምር እኛንም ጭምር ሊያሳፍረን የሚችል ዕብራይስጥን አውቃለሁ ብሎ የሚል ኦርቶዶክሳዊ አለ። እጅ የሚያወጣ የሚገባ አንድ ቦታ ስላለ አስገባውና እዛ የአስቼም እነዚሁም አሞጽም እህትየውም በዕብራይስጥ የለም ነው ብለው ያሉት። ኦኬ አይ አለ እነሱ ስለማያውቁ ነው እኛ ግን እናውቃለን ብሎ እነሱ ሊሞግት ስተት ነው የእነሱ ስተት ነው መጽሐፉ ግን ትክክል ነው ብሎ ሊል የሚችል ዕብራይስጥን የሚያውቅ ኦርቶዶክሳዊ ያለ እጁን የሚያወጣ እታች አንዳንድ ቁጥር ይጻፍልኝ አስገባዋለሁ። ስትገቡ በአማርኛ አይደለም የምታወሯቸው በዕብራይስጥ ነው የምታወሯቸው። ያወራሃል አስቼ ያወራሃል፣ ሶስቱም ያወራዋል በዕብራይስጥ። ከዛ እነዚህ ቃላቶች በመዛግብተ ቃላቶች ውስጥ እንዳሉ ሞግታችሁ ካሳያችሁን እዛ የእናንተ ድርሳነ ሚካኤል ላይ የተጻፈውን ልሳን እንደዚሁም ደግሞ ድርሳነ ገብርኤልም ላይ ያለውን እንደዚሁም ደግሞ መጽሐፈ ባርቶስ ላይ ሌሎችም መጽሐፍቶች ላይ ያለውን ሁሉ ጭምር እውነት ይሆናል። ከዛ የእናንተን ከጨርስም በኋላ ወደ እኛ ደግሞ ትጠይቃላችሁ ማለት ነው። አለን እኛ ለመመለስ አለ ኦርቶዶክሳዊ ሊገባ የሚችል ዕብራይስጥ የሚያውቅ እንዴት ድርሳነ ሚካኤል ዘወርኃ ኅዳር ላይ የተጻፈን ቃል እንዴት አደባባይ ላይ አምጥተህ እስራኤላውያኑን አምጥተህ እንዴት በየለም የለም ትጨርሰዋለህ? ኤርሚያስ እኛም ባያየን እንዴት ሊሆን ይችላል? አይሆንልንም። ይሄን ነገር ውሸት ነው ልንል ይገባል። ውሸት ነው ብለን ደግሞ እነሱ ልንሞግታቸው እንችላለን። አስገባን ብሎ የሚለው ኦርቶዶክሳዊ አለ አለ ወይ? የለም። ስለዚህ መጽሐፉ ዕብራይስጥ ነው የተባለው በየለም የለም ነው አስችዬ የጨረሰው። ገብቶም የሚያወራ ኦርቶዶክሳዊ እነሱ የተናገሩትን ስህተት ነው ብሎ ውድቅ ሊያደርግ የሚችል የለም ማለት ነው። ስለዚህ ኦርቶዶክስ በድርሳነ ሚካኤል፣ በድርሳነ ገብርኤል፣ በድርሳነ ኡራኤል ማነው ራጉኤል በድርሳነ ራጉኤል ባለጠልሰሙ ማለት ነው። እንደዚሁም በመጽሐፈ ባርቶስ አይ ቲንክ እዚህም መጽሐፈ አርጋኖን ላይ ማርያም ጸለየች፣ ገብርኤል ተናገረ፣
በሚካኤል ክንፍ ላይ ተጽፎ ተገኘ። ገብርኤል ተናገረ። ማርያም የጸለየቻቸው ጸሎት ናቸው። ተክለ ሃይማኖትም ደግሞ የጸለየው አለ በልሳን ጸለየ ተብሎ የተጻፈው ማለት ነው። ይሄ ሁሉ ውሸት ነው ማለት ነው። ውሸት ነው ማለት ነው። ስለዚህ ቴንኪው አስችዬ በጣም ነው የማመሰግነው። እዚሁ መሆን ከፈለጋችሁ መሆን ትችላላችሁ፣ መውረድም ከፈለጋችሁ ማውራት ትችላላችሁ። ወደ ጥያቄያችን እንሄዳለን። ርዕሱ የማርያምና የተክለ ሃይማኖት የልሳን ጸሎት ትርጉም። ወንጌላዊ አቤት። አስቼ የግማራውንም ቋንቋ ያውቃል። ይኸውልህ ማለት የሃይማኖተኞችን የግማራ መጽሐፍ ሌላም እዛ የተለያየ ቋንቋ ስላለ እሱ ሁሉንም ነው የሚያውቅ ለማለት ፈልጌ ነው። አንዳንድ ቃላት እንኳን የተሳሳተ ቢኖር እዛ። ኦኬ ቴንክ ዩ። እሺ ይህን መጽሐፍ ይታያል። ቋስቲ የትልቁ ላይ ላድርግህ። እሺ ይሄ አረሚት ዕብራይስጥ ነው። አረሚኛ ዕብራይስጥ የአረሚት ዲክሽነሪ ነው። ቅድም የተጻፈው ያነበብከው በዕብራይስጥ አይደለም በአረሚት ነው ካሉ በአረሚትም አለ፣ ችግር የለውም። የሚገኝ ቋንቋ ነው ካስፈለገ። አረሚት ማለት አረማይክ የሚባለው ነው አይደል? አረማይክ መጽሐፍ ታልሙድን የጻፉበት ጌታ ኢየሱስ ክርስቶስም ተናግሮታል ተብሎ ይታመናል። ይህን ቃል ይህንን ቋንቋ እና ግማራ ታልሙድን የጻፉት ካባላን የጻፉት ቋንቋ በዚህ በአረሚት ነው። መጽሐፍ ዳንኤልም የተጻፈው በአረሚት ነው። በአረሚክ ነው። አሁን በዕብራይስጥ ፈልገን ነው የምናገኘው እንጂ በዕብራይስጥ የለም። ስለዚህ ይሄ ቋንቋ አረሚክም አይደለም ማለት ነው። አረሚክም አይደለም፣ ዕብራይስጥም አይደለም። አቤቱ ጌታዬ፣ እንዴት አንድ ኦርቶዶክሳዊ ይጠፋል? እንዴት አንድ ኦርቶዶክሳዊ እንዴት ይጠፋል? አስችዬ አረማይክ ትናገራለህ እንዴ? አይ አልናገርም፣ ግን አነባለሁ። አንብቤ ተረጉመዋለሁ በዲክሽነሪ። ጉድ ነው፣ ጉድ ነው። የተባረክ ወንድም። እሺ ማን ነው ታዲያ መጥቶ ድርሳነ ሚካኤል ላይ በዕብራይስጥ ቋንቋ የተጻፈ ነው ተብሎ የተባለውን ማን ነው እውነት የሚያደርገው? ውሸት ነው ማለት ነው። አሁን አሚ የሚለውን እዚህ ሳየው የለም። እንደው ልሞክር ብዬ ብፈልገው የለም። በዕብራይስጡ ማለት ነው። በአረሚት የለም። ለሙከራ ብዬ የፈለጉት ነው፣ አላገኘሁትም። ደግሞ እኮ ያው እነሱ እኮ በዕብራይስጥ ነው ያሉት እንጂ በአረማይክ ነው እንኳን አላሉ። የጻፉት እነሱ የዕብራይስጥ ቋንቋ ነው ብለው ነው የጻፉት። ምን ተሻለ ታዲያ? ተባረኩ። አስፈለገ ታች ነኝ። እሺ ችግር የለም። ከወጣህም ራሱ እንኳን ከፔጁ እደውልልሃለሁ። ቴንኪው አስችዬ፣ ተባረክ። ኦኬ ታዲያ ምን ተሻለ? ምን የተሻለው? የልሳን ስጦታን ማርያምና ተክለ ሃይማኖት ተሰጥቷቸው በልሳን ሲጸልዩ ነበር። ማርያም የጸለችውን የልሳን ጸሎት ማን ነው የሚተረጉምልኝ? እኔ አነብለታለሁ፣ የሚተረጉምልን ትርጉሙን የሚያሳውቀን። ገብርኤል መልአኩ የጸለየውን የልሳን ስጦታ በልሳን ጸለየ የተባለውን እሱን ማን ነው የሚተረጉምልን? እሺ ኦኬ፣ አንድ ሰው አግኝቻለሁ መሰለኝ። እሺ እውነት ልተርጉምልህ። አንተ የሸርሙጣ ልጅ የአንተ ኢየሱስ ገባ። አንተ የነጭ አሽከር ባሪያ፣ የባሪያ ልጅ የት ነው ያለው? መጥቼ ረግጥሃለሁ። የሴት ልጅ
አንተ ቂጥህን አልጠረክም። መጀመሪያ ቂጥ ላይ የደረቀውን አርታጠብ። አህያ ኤርሚያስ የምትባል ውሻ የት ነው የምትኖረው? አንተ እዚህ በነጭ ተቀጥረ እዚህ ቂጥህን እያወዛወዝክ አፍህን ትከፍታለህ። አህያ ያ ኦክላማ ሴናተር ነው አይደለም እየበተነ የሚልካችሁ ፍራንክ እየሰጠ። አንተ ምን የሞራል ግራውንድ አለ? በመጀመሪያ ከውጭ የመጣ ሃይማኖት መጤ የሞተ እናስነሳለን ምናምን የእናንተ ነብይነት ገባ። ያንተ ኢየሱስ ነጭ ነው። ለምንድን ነው ኢየሱስ ጥቁር የማይሆነው? እስቲ ንገረኝ። ለምንድን ነው ንገረኝ። ያንተ መላእክቶች በሙሉ ነጭ ናቸው። በመጀመሪያ ቤተክርስቲያን ውስጥ የምትሰቅለው ሰውዬ እንዴት ነው ቁላ የሚኖረው? ኢየሱስ ቁላ ነበረው? ንገረኝ እስቲ አቶ ኤርሚያስ። አንተ ወራዳ አልጋ ስር ተደብቀ ትፎክራል። የት ነው የምትኖረው? መጣልሃለሁ። አንተ አህያ፣ አንተ በነብያችን አትቀልድም። አንተ ሴት ልጅ አየህ፣ እናትህ በስነ ስርዓት አላሳደገችም። ባንኮኒ ስር ነው የወለደች። አንሰድ አንተ የኢትዮጵያን ኦርቶዶክስ ቸርች ከፍና ዝቅ እያደረግ አንተ ማርያም ትላለህ። ነጮች የሰጡን ሃይማኖት ነው የተቀበልከው። ባሪያን አንተ ሀውስ ንግር አህያ፣ ግንባርህን ነው የምልህ። አንተ ሴት ልጅ አፈን ዝም ብላ አትከፍት። መጀመሪያ ስራ ሰርተና እዚህ ለማይነ ሳንቲም እየለመንክ ነው የምትኖረው 24 ሰዓት። ኢየሱስ ሰርታችሁ ብሉ ነው ያለው። እንዳንተ እዚህ የተቀመጥክ እንደ ቆማ አጣ ሳትቆመጥ እየለመንክ ነው የምትኖረው። ስራ ሰርተ ብላ። አንተ አህያ፣ የአህያ ዘር ያሳየ ቆማ አጣ ስለሆንክ ነው የምትለምነው። ያስተሳሰብ ቆማ አጣ ስለሆንክ ነው የምትለምነው። ስራ ሰርተ ብላ። ሳንቲም ስጠኝ፣ 5 ሳንቲም ስጠኝ። ሰርታችሁ ብሉ በሙሉ። ሌቦች፣ አጭበርባሪዎች ናቸው። ኢየሱስ እናንተን አያውቃችሁ ሌቦች። ትንሽ ገንዘብ ስታገኙ ኢየሱስን ትተዋላችሁ። እዚህ አንድ አስፋው የሚባል ጴንጤ አለ። የቸርች ኤልደር ነው። ሬስቶራንት ከፈተ፣ ገንዘብ አገኘ። ዴንቨር ነው ሲያገኝ ኢየሱስን ረሳው። አሁን ቢራ ይሸጣል። ሌቦች ናቸው፣ አጭበርባሪዎች። የእውነተኛ ፕሮቴስታንትን የምታሳጡ የምታሰድቡ፣ ሰድባችሁ የሰው ሃይማኖት ሰድባችሁ ሃይማኖታችሁ ለሰዳቢ የምትሰጡ የነጭ ቅጥረኛ ገረድ። አሁን አንተ ቦይፍሬንድ አለ አንድ ነጭ ፓስተር። አህያ ጨርሻለሁ። እና አፈን እየከፈት አትክፈት። ለአንተ አንድ ጥይት ይበቃል። አንተ ሴት ልጅ አንተን ገሎ ጽድቅ መግባት ይቻላል፣ ጀነት ይገባል። አንተ አህያ ቂጥህን መጀመሪያ ቂጥ ላይ ያለውን የደረቀ አር ታጠብ፣ ሰውነትን ታጠብ። ቀማላም ልጅ ታገስን፣ ዝም አልን እስካሁን። አዎ ክሰስ፣ የፈለክበት ቦታ መጥቼ ነው ግንባርን የምልህ። ሁለቴ አይሞትም አንተ ሴት ልጅ። አዎ አየህ፣ ወንድ አታውቅማ፣ ሴት ያሳደገች። አፍን የምትከፍተው ሴት ስላሳደገች። አየህ አንተ እምነቶችን፣ አንተ የትኛው እውቀት ነው? እዚህ አንድ ነጭ ፓስተር ወይም ደግሞ አንድ ሸፋፋ ገባ እሱ አንተ ብሎ ሰጠ። ማን ነው አንተ? የት ነው የተመረከው? የት ነው የተማርከው? አንተ እድሜ ራሱ ሃይማኖት ለማስተማር ምን ብቃት አለ? ሊትራሊ የሆነ አንድ ፓስተር ይመጣና ይለቀልቃል። ያንን እንደ ቴፕ መተህ ታንቧርቃለህ። ስራ ለማኝ ዘር ሰርተ ብላ። እዚህ በኢየሱስ ስም እየነገርክ አንተ ገንዘብ አትበላም። ቆማጣ ዘር ሰርተ ብላ። አህያ ጨርሻለሁ። እናንተም ቁጭ ብላችሁ ይህንን አህያ የምትሰሙ ሰዎች ለሀገራችሁ፣ ለእምነታችሁ፣ ለራሳችሁ እምነት ክብር የላችሁ። እናንተ አንድ ሙስሊም ስትሰድቡት ገባችሁ፣ ሌላው ሰው መጥቶ ኢየሱስን ይሰድባል። ይሄ ነው ለእናንተ ሃይማኖት? ይሄ ነው? የራሳችሁን ሃይማኖት ስበኩ። ስለ ሰው ሃይማኖት ገብታ አንተ ምን አባህ ነው የምትበጠብጠው? ቂጥን በድንጋይ አጠርግም። ይሄኔ ኩላሊትን ሸጠ ምን ብለን የመጣው አንተ አህያ፣ የአህያ ዘር ገባህ? እኔ እንደሌላ ሰው ምፈራ አይመስልም። መጥቼ ግንባር እንላለሁ። አንተ በነብያችን ላይ አትቀልድም። አንተ ሴት ልጅ ባንኮን የሰዓት ላፊ ልጅ አንተ አህያ የት ነው ያለው? አዎ አሜሪካን ያለው ዴንቨር ክሰሰኝ። ለፓስተር እንደሻው ንገረው። አንተ አህያ ሌቦች ገባችሁ? በሰው ቮነረብል የሆነ ሰው ሱሳይድ ሊያደርግ የሆነ ሰው ተጠቅማችሁ ገንዘብ ነው የምትሰበስቡ። ዲቃላ ነው የምትፈለፍሉት ሌቦች። ትዝታውን እኮ የተቀበላችሁ አህዮች ናችሁ። 13 እና 14 ዓመት ህፃናትን ሬፕ ያደረገ የምትቀበሉ ለእናንተ ጥቅም እስከሆነ ድረስ ኮሜዲ፣ ሰይጣን ቢመጣ ኮሜዲ ታደርጉታላችሁ። ባለጌ ቂጥህ ላይ ያለውን ጨዘን ታጥብ። መጀመሪያ ክፍታል። አንተ ነብያችንን ለመናገር የሞራል ብቃት የለም። ስለ ነብያችን ስታወራ 3000 ቁባት ስላተለው ሰለሞን ስለሚባለው ያንተ አህያ ለምን አትናገርም? ለምን አትናገርም? ያ ዘካርያስ ከልጆቹ ጋር ሰክሮ ስለተኛው አትናገርም? ገባችሁ? ሰድባችሁ ለሰዳቢ አትስጡን።
እናንተ ሚሽነሮች ቂጣችሁን ገርፈው ገባችሁ ሬፕ አድርገዋችሁ የእነሱ ገረዶች መሆን ትላላችሁ። ሀገራችን አትበጥሩ፣ ተሳፍራችሁ ሂዱ እዛው ሚሽነሪ አያቶቻችሁ ጋር ገባችሁ። ኢትዮጵያን የበጠበጧት አንዱ ሚሽነሪዎች ናቸው። እኔ እንደሌላው ምፈራ አይመስል አንተ ሴት ልጅ ያለበት መጥቻ ጠጣሃለሁ ገባ። አንተ አህያ አርፈ ተቀመጥ። ካሁን በኋላ ብታርፍ ይሻላል። እኔ እንደሌላው ሰው አውርቼ አልልቅም። ያለበት ቦታ መጥቼ ረግጣለሁ። ብትከስ ግንባርህን እልሃለሁ። አንተ ሴት ልጅ ወንድ አይደለህማ። አንተ ነብያችንን ሰድባለህ አንተ አህያ። እሺ ወገኖች አስወርደውታል። ቢጨርስ ጥሩ ነበር። ነቢያቸው እንግዲህ ማን ነው ማለት ነው? ድርሳነ ሚካኤል ማለት ነው። ባይዞ ሰውየው የኦርቶዶክስ እምነት ተከታይ ነው። ኦኬ በሙስሊም ስም ተደብቆ ለመሳደብ ነው የፈለገው። ፈጽሞ 100% ይሄ ሰውዬ ሙስሊም አይደለም። በሙስሊም ስም የተደበቀ ኖ በብሎክ አጽዷቸው ሙስሊም ነው ብሎ የሚሉ ኖ። አንደኛ እስልምና እዚህ ጋር ተነስቷል? አልተነሳም። ሰውየው የኦርቶዶክስ እምነት ተከታይ ነው። ለመሳደብ ግን የእስልምና ሃይማኖት ተከታይ ሆኖ እንደዚህ አይነት ነውረኛ ነገር ተናገረው ኤርሚያስን ተብሎ ለማስባል ነው። ፈጽሞ ይውላችሁ በ4 ነጥብ ዘግቼ ፈርምላችኋለሁ። ኦርቶዶክሳዊ ነው ሰውየው። የተሳደበው ግን በማን ነው? በሙስሊም ስም ነው። ልብ በሉ። ኦኬ በሙስሊም ስም ነው የተሳደበው፣ የእስልምና ሃይማኖት ተከታይ መስሎ። ብራዘር እኛን አታታልልም። ሙስሊሞችን ያለ ጥፋታቸው ብሌም አታደርግም። የኦርቶዶክስ እምነት ተከታይ ነህ። አንድ ምክንያቱስ ከገባው ጊዜ ጀምሮ ነቢዩ መሐመድን አንስቻለሁ ወገኖች፣ አንስቻለሁ። ቁርአንን አንስቻለሁ ወይ ወገኖች? አላነሳውም። ነብያችንን ትሰድባለህ ምናምን ነገር አለ። ውሸት። አሁን ይህን ቪዲዮ ትሰሙታላችሁ ዩቲዩብ ላይ ዩቲዩበሮች ስላላችሁ ማለት ነው። ድርሳነ ሚካኤል ነው የከፈትኩትኝ። የተነሳው ለማን ነው? ስለ ድርሳነ ሚካኤል መጽሐፍት ነው። ባርቶስ ነው፣ አርጋኖን ነው፣ ድርሳነ ገብርኤል ነው ያስኩትኝ እና የነቢዩ መሐመድን ስም አነሳው አላነሳውም። ሰውየው 100% የኦርቶዶክስ እምነት ተከታይ ነው። እንዴት ኦርቶዶክሳዊ ሆኖ ግን እንደዚህ ይሳደባል ተብሎ እንዳይባል በእስላም ስም አድርጎ ለመሳደብ ፈለገ። አንተ አጭበርባሪ ሌባ ነህ። ሙስሊሞችን እኛ ያለ ጥፋታቸው እንዳንተ አይነት ካፍ የወጣውን ግማትና ክርፋት ሙስሊሞች ተናገሩን ብለን ዛሬ አንልም። ምክንያቱስ እኔ ዛሬ ሙስሊምን አርእስት አድርጌ አልመጣሁም። ስለ ልሳን ነው የመጣሁትኝ። መሐመድን አላነሳውም፣ ቁርአንም አላነሳውም። ያነሳው ድርሳነ ሚካኤል ነው። ይሄን ቪዲዮ ስሙት፣ ይቀመጣል፣ ለኤግዚቢትነት ይቀመጣል። ኦኬ በደንብ ነው የሚቀመጠው። ይሄ ሰውዬ በደንብ ነው የሚቀመጠው። ኦኬ እና የስራው ጸባይ ነው ማለት ነው። ጫጫታ የተፈጠረው ምንድን ማለት የስራው ጠባይ ነው ማለት ነው። ኦኬ እንቀጥላለን። እኛ ክብር ለእግዚአብሔር ይሁን። ታብና ኮፕሊንግ ሼር ብቻ አድርጉልኝ ወንድሞች፣ ታብና ኮፕሊንግ ሼር። ኦኬ ታውቀዋለህ? እሺ ና እስኪ። እሺ ኦኬ አራዳው ነው የሚባለው። ና እስኪ ወንድማችን እግርምዬ እንዴት ነህ? ሰላም ነው? ደህና ነን እግዚአብሔር ይመስገን። ወንድማችን እንዴት ነህ? አውቀዋለሁ። ፖለቲከኛ ነው። በፊት በተለይ እነ ብርሃኑ ነጋ ምናምን ሲገቡ ወደ ኢትዮጵያ በዛ ሰዓት በጣም ሲናገርና ሲጣላቸው ከነበረና ብዙ ተከታይ የነበረው እኔም አንዱ አድናቂው የነበርኩኝ ነኝ። በጣም ወዶ ነበር በፖለቲካው። ግን እዚህ ጋር እንዴት እንደመጣና እንዴት እዚህ ሊናገር እንደቻለ በጣም ገርሞኛል። ሰውየው በጣም ወራተር ነው፣ ይናገራል ፖለቲካ ላይ ማለት ነው። እዛ ላይ በጣም ይሳተፍ ነበረ። እሺ በቪዲዮ ታውቀዋለህ? በቪዲዮ ይናገር ነበር ከዚህ በፊት። አዎ ይገባል። አራዳው በሚል እንትን ቲክቶክ ላይ ቪዲዮ ላክልኝ ለኔ። ፎሎ ባክ መልሼ ላለው ከዩቲዩብ የሚሆን ከቲክታክ ላይ እሱ መልኩን ገልጦ የሚናገርበት ቪዲዮ አምጣ። ከዚህ አሁን ከተናገረው ቃል ጋር ሴቭ ተደርጎ ይቀመጥለታል።
እሺ ኤርሚ ይመቻችሁ። በጣም ነው የማመሰግነው። ኦኬ። ስለዚህ ምንድነው ወገኖች አሁን እዚህ እኛ እንዴት ሙስሊሞች እንደዚህ ብለው ይሳደባሉ ብለን ሙስሊሞችን መጥፎ ቃል እንድናገር ሊያደርግ ነበር ይሄ ሰውዬ። አልተሳካልህም ብራዘር። የኦርቶዶክስ እምነት ተከታይ ነህ፣ ፖለቲከኛ ነህ፣ አራዳው ግን የአራዳ ግልባጭ ምንድነው? ፋራ ነው አይደል የሚባለው? ፋራ ሆንክ። እድሜ የትልቅ ሰው ይመስላል ንግግርህ ሲታይ ማለት ነው። እንደው እኔ እንኳን ባላገሩ ተሻልኩ ማለት ነው ከአንተ። ኤንዌይ ቴንክ ዩ። ስለዚህ የስራው ጠባይ ነው። ሁለት ጨዋሂ ተገኝቷል። የቅድምም ልክ እንደዚሁ ማለት ነው። ተረኛ ካለ መጥቶ በእውቀት ሊያወራ የሚችል ሰው ካለ መጥቶ ማውራት ይችላል። ይሄ ርዕሳችን ምንድን ነው? እሺ ርዕሳችን ምንድን ነው? በልሳን ስጦታ ላይ ነው። እኛን መጠየቅ ትችላላችሁ፣ እኛም እናንተን እንድንጠይቃችሁ አርዕስት ይዘን መጥተናል። መጽሐፍቶቻችሁ ላይ የተጻፉ እናንተም ትርጉም ካለ ትርጉሙን ትነግሩናላችሁ። እኛንም ስጠይቁን ደግሞ እኛ የምንነግረው ካለ እንነግራችኋለን እና አገልግሎታችን እንቀጥላለን። ታብና ኮፕሊንግ ሼር ይደረግ። ቴንኪው። እሺ እንኳን ደህና መጣሽ ሴት ነህ። ቆይ አንተ ግን ሰውየው እኮ ሙስሊም ነው በነገራችን ላይ እና በግድ ኦርቶዶክስ ካልሆነ እያልክ ነው። ትልቅ ሰውዬ ነህ። በዛ ላይ ኢየሱስን እሰብካለሁ ትላለህ እና አይደብሮትም? ሊደብሮት ይገባል። እሺ በስተርጅና ውሸት በጣም ነው የሚደብረው። ቪዲዮውን ራሱ እኔ ገብቻ አይቼዋለሁ ሳታይ። አሁን አንተ የኢየሱስ ሰባኪ ነህ ቢባል በጣም ይደብራል። እሺ የምሬን ነው። ትልቅ ሰውዬ ነህ። ሰውየው ሙስሊም ነው፣ ኦርቶዶክስ አይደለም። ከዛ መተህ ኦርቶዶክስን በዚህ ልክ ነው በቃ የኦርቶዶክስ ጥላቻ ያለህ ማለት ነው። እርሶ ሰውዬ ግን በጣም ሸም ሊይዙት ይገባል። እሺ በጠጡ ቁጥር እንደዚህ ማለት የለቦትም፣ ሊደብሮት ይገባል። እኛ እኮ እንከባበር ብለን ነው ክርስቲያኖች ብለን ነው እንጂ ከፈለኩ ልኩን እንነግሩሃለን። እሺ ሶስተኛዋ ናት ደግሞ ማለኖችኛይቱ በሴት ደግሞ ሁለት በወንድ አሁን ደግሞ በሴት መጥቷል ማለት ነው። ስለዚህ እንደ እድሜው ይሁኑ። በነገራችን ላይ በጣም ይደብራል። የልጅ አባት ኖት፣ ለልጆት እንደዚህ ውሸት ማስተማር የለውበትም። ቴንኪው። እሺ እናመሰግናለን እህታችን። በእርግጥ ለወጣው ሽማግሌ ከሆነ መልእክቱ እንደዛ ነው ነው የወሰድኩትኝ። አቅጣጫ የሳተ መልእክት ወደ እኔ ከሆነ ያመጣሽው ግን እዛው። እሺ ያህዌን ተሳስታል። ፕሮፋይሉን ቼክ አድርገው ሰውየውን ኤርሚ እንዴት ዋላችሁ? ደህና ነኝ። ኤርሚ እንዴት ደህና አደራችሁ? ሁላችሁ በጣም ተከታይ ነኝ። እግዚአብሔር በሰጠ ጸጋ ዓለምን ያነጋገርክ ስለሆነ በአንተ ውስጥ ባለው ጸጋ ህዝብ ዓለም እየተጠቀመ ስለሆነ እግዚአብሔርን ከፍ አድርጋለሁ። በጣም ነው የምወድህ። ብዙ ተናጋሪ አይደለሁም፣ አድማጭ ነኝ። ግን ይሄ ሰውዬ አውቀዋለሁ፣ ፖለቲከኛ ነው፣ በጣም አውቀዋለሁ። ፌስቡክ አሁን ደግሞ ቲክቶክ ተክቷል። ደብተራ ይባላል። እንደውም ኒክኔኩ በደንብ ነው ማውቀው፣ ምክንያቱም ሚዲያ ላይ በጣም ስላለው ማለት ነው። ኒክኔሙ ደብተራ ይባላል። በድሮ ፓልቶክ አውቀዋለሁ በደንብ እና ኦርቶዶክስ አይደለም፣ በደንብ ነው ማውቀው። ምንድነው እምነቱ? ኦርቶዶክስ፣ በጣም ኦርቶዶክስ ነው እምነቱ። ኦርቶዶክስ ነው፣ ኦርቶዶክስ ነው። ምንም ጥርጣሬ የለውም። አውቀዋለሁ። ተባረክ። ቴንኪው። እድሜ የጌታ ኢየሱስ ይባርክ። ዘመን ልጆች ዘመን የነካ ሁሉ ይባረክ። በጣም ነው የምወድ። አሜን። አውርዱኝ በቃ። ቴንኪው። እሺ ኦኬ። እሺ ቴንኪው። እሺ ኤፊ የታውቀዋለህ? ደብተራ ነው ስሙ። አዎ አፓርቶክ ላይ ያወራ ነበር። ደብተራ ነው፣ ኦርቶዶክስ ነው፣ አክራሪ ኦርቶዶክስ ነው እንዴ። ምክንያቱም ይኸውላችሁ እስልምናን ዛሬ አርእስት አድርጌ አልመጣሁም። መሐመድን አልተናገርኩም፣ ቁርአንን አልተናገርኩም። የከፈትኩት ድርሳነ ሚካኤል የተናገርኩትኝ በማርያምና በተክለ ሃይማኖት ልሳን ላይ ትርጉሙን የምታውቁ ኑና ተናገሩን ያልኩት። እንዴት አንድ ሙስሊም ገብቶ ድርሳነ ሚካኤል ስለተነካ በዚህ ነው ያልክ ሊሰድበን ይችላል? በፍጹም በፍጹም። እንደው ከተሳደቡ እንኳን ቁርአን ከተነካ ነው ሊሳደቡ የሚችሉት። በፍጹም በፍጹም። ኦኬ ጨርሰሃል እኮ ወንድማችን፣ በቃ ጨርሰሃል። ስለዚህ ኦርቶዶክሳዊ ነው፣ ኦርቶዶክሳዊ ሰው ነው ማለት ነው። ይኸው የሚያውቁት ሰዎች ከፓልቶክ እንግዲህ እኔ ፓልቶክ ላይ ገብቼ አላውቅም። ምንድነው
እሺ ውጊያው መንፈሳዊ ነው። ለእኔ በደንብ ይገባኛል፣ ለእናንተም በደንብ ይገባችኋል። የስራው ጠባይ ነው። እንቀጥላለን። እኛ እዚህ ላይ አስተያየት እየሰጠን አንቆም፣ እንቀጥላለን። አወራለሁ ብሎ የሚል ሰው ካለ መግባት ይችላል ማለት ነው። እሺ ሮቤል ቀለሜ እንዴት ነህ? እሺ ሂድና ቀለምህን ከእናትህ ጋር እታች ወረድ። እሺ ሌላ አለ? ከእናትህ ጋራ ሊጥ በጥብጥ ወይ ቀለም በጥብጥ ሰፈር ላይ ማለት ቤት ላይ ከማሚ ጋራ አንተን በማሳደግ እኮ ደከሙ፣ ጎበጡ፣ እርዳቸው። ኦኬ ሌላ አለ? ሌላ አለ? አለ ወይ ሌላ? በዚህ ርዕስ ላይ ሶሪ አርዕስት ቴዲዬ ብዙ ጊዜ እያረምን አርዕስት እያለ ያለሁኝ እያበዛሁት ማለት ነው። ርዕስ ነው የሚባለው። ስንት ጊዜ ነገረን። እንዲሁ እኮ ነው። አየህ ይነገረናል፣ አንሰማም። አዳማዊነት። ኦኬ አለ ወይ ሌላ የሚገባ ከኦርቶዶክስ? እሺ ኤርሚ ሰላም ልበልህ። እሺ ሰላም ልበልህ። እንኳን ደህና ቆየኝ። ቴክስት አድርጌልህ ነበር አልመለስክልኝም። አላየኸው ይሆናል። በዚሁ በቲክቶክ ፔጅ ላይ በሜሴንጀር አድርጌልሃለሁ። ኖ ማድረግ ያለብህ ዋትሳፕ ስላለ በዋትሳፕ ላይ ነው መጻፍ ያለብህ። ኦኬ በቃ እንደዛ አደርጋለሁ። እና አሁን የገባችው እህቴ ጥሩ አስደሳች መልእክት ነው የተናገረችው። በጣም ነው ደስ ያለኝ። የተጠራህበት ነገር በጣም ትልቅ ነው። ማንም ልብህን አያዝለው። በእውነት የእግዚአብሔርን ውጊያ ነው እየተዋጋ ያለኸው እንደ ኢያሱ። ስለዚህ ማንም ደብተራም ሆነ ጠንቋይ አንተን ልብ ሊያርዳው አይገባም። ያው እንግዲህ ውጊያችን ከደምና ከስጋ ጋር አይደለም። አንዳንዴም ሲያስፈልግ መገሰጽ ነው። በርታ፣ አይዞህ። ይህን ማለት ነው የምፈልገው። ጸጋ ይብዛለሁ ወንድሜ። እንግዲህ ሞክራለሁ በዛኛው። ቴንኪው። እሺ ቴንኪው በልይ፣ ተባረክ። እሺ ጸጋ ይብዛላችሁ። ኦኬ በእምነት ማለት ና እንጂ ገብተህ እኮ ነበር። ማን አስወረደ? እሺ እምነት ማለት ኤርሚ ሰላም ላንተ። እንዴት ነው ወንድማችን? እግዚአብሔር ይመስገን። አሁን የነበሩትና ከዚህ በፊትም የነበረችው እህት የተናገሩት እኔ እንኳን ስለ ሰውየው መረጃ ምናልባት በውስጥ በኩል ተላክልኝ ለአይስ ዲፓርትመንት ሪፖርት አደርገዋለሁ ነገር እና በጣም ኢዚ ነው። ገላለሁ ብሏል፣ ግንባር መታለሁ ብሏልና የሰውየውን ኢንፎርሜሽን የምታውቁ ሰዎች በውስጥ በኩል አታች አድርጉልኝ ኢንፎርሜሽኑን። ቀጥታ ለአይስ ኦፊስ ነው ማስይዘው ይሄን መረጃ አስይዤ ማለት ነው። እና በዛውም ስታተሱ ቼክ ይደረጋል አሜሪካ ላይ ምን አይነት ስታተስ እንዳለው ማለት ነው። እና ይሄን በዚህ ልቋጭ። ሌላው ደግሞ ማስቀመጥ የምፈልገው ነገር ምንድነው፣ በነገራችን ላይ መንፈስ ቅዱስ ረድቶ ኦርቶዶክስን ዲስትሮይ ነው ያደረገው። እኔ ሰውን ማለት አይደለም፣ ብዙ ሰው እያመለጠ ነው ያለው። ብዙ ሰው እንዳታቆም ስራቸው መንፈስ ቅዱስ ስራቸውን እየናደው እያፈረሰው ነው ያለው። ጥያቄ ተፈጥሯል ቤት ውስጥ ብዙ ሰው። እዚህ ጋር 570 ሰው ነው ያለው፣ ግን 570 ሰው አይደለም የሚያይ፣ ከዛ በላይ ነው የሚያይና በዚህ ላይ ቆም። ያንን ሰውዬ ግን አደራችሁ የተናገረውን ነገር የያዛችሁ ሰዎች፣ መረጃው ሪከርድ ያደረጋችሁ ሰዎች መረጃውን ስጡኝ። እኔ ላይሳይት ይዟለሁ። እኔ እሱ ቀላል ነው፣ ችግር የለው። ሪፖርት ገላለሁ ነው ያለው፣ ግንባር መታለው ነው ያለው። በጣም ይፈለጋል እንደዚህ አይነት ሰው በአይስ ራይና 100 ምናምን ሚሊዮን ህዝብ ነው ዲፖርት አደርጋለሁ እያለ ያለው ሰው። እንደዚህ አይነት ሰው ይፈለጋል። ስለዚህ ኢንፎርሜሽኑን በውስጥ በኩል ስጡኝ፣ ሪፖርት አደርገዋለሁ ነገር። ቴንኪዩ፣ ተባረክ። ቴንኪዩ። እሺ በጣም ነው የማመሰግነው። እንትን ፎሎ ባክ መልሼ ፕራይቬት አድርገዋል። ኦኬ ፕራይቬት አድርገዋል። ፎሎ ባክ መልስልኝና በውስጥ አገኘሃለሁ። እንግዲህ በለፈለፉ ይጠፉ ማለት ነው። ሶሻል ሚዲያ ላይ ወጥተህ
እንደዚህ የሚኖረው አሜሪካ ነው። እኔም ከኢትዮጵያ ውጭ ነው የምኖረው። ኦኬ ህግ የሚባል ነገር አለ። ኦኬ ሲጀምር ጫፌን አይነካም፣ ግን ምክንያቱም ዙሪያ የእሳት ቅጥር ስላለ ማለት ነው። ግን ቢሆንም የምትኖረው በውጭ ሀገር ነው፣ በአሜሪካ ነው የምትኖረው። ኦኬ ስለዚህ ሪከርድ አለ፣ ተናግረሃል። የተናገርከው ደግሞ ምን ያህል ክሪሚናል እንደሆነ እንድታቁም ጭምር። እህታችን እንዴት ነው አስገብቼሽ መክተፊያ፣ ያንቺን የመክተፊያ ድምፅ እንስማ እንደ እህታችን ሄለን። ኤርሚያ አሁን የተናገረው ልጁ ላይ የሚታረም ሀሳብ የለው። ልጁ ካለው ላይ የትኛው ካለው ላይ ምን አለ መሰለህ ኤርሚ፣ አንተ እየሰራ ያለው ኦርቶዶክስን ለማጥፋት ነው የሚል ንግግር አንተ ሸፍ ታደርገዋለህ። ልጁ የተናገረ አላለም። ሌላ ሰው ሰከንድ ያርግ አላለም። ያለውን ልንገርህ። ምንድን ነው ያለው? እኔ ገብቻለሁ፣ ችግር የለብኝም እስካሁን። ምንድን ነው ያለው? ከተለያዩ ቀጥታ ምንድን ነው ያለው? ቃል በቃል ንገረን። ያለውን ልንገርህ። ኤርሚዬ አንተ እየተጋ ነው ኦርቶዶክስን ለማጥፋት ነው ያለው። አላለም። ከፈለገ መልሰውና አላልኩም ይበል። አድምጠኝ። ምኑን ነው ያለው? ያለውን አሁንም አዳምጠ። ህዝብ እየሰማ ያለው እዚሁ እኮ ስላልሰማው ሊሆን ይችላል። አብራር እኔ እዚሁ ላሳፍርህ ነው። ቆይ አድምጠኝ። እዚሁ ላሳፍርህ ነው። አንደኛ በወንድማችን አሁን ይገባል። ሁለተኛ እንደገና ደግሞ ድምፁ ሪከርድ ስለሚደረግ እዚሁ መልሰው አምጥተው ምን እንዳለ እዚሁ ምን ያህል ውሸታ መሆንን ያሳያለሁ። ግን አንተ ደግመህ በለው። ወንድማችን ማስገብቻለሁ። ሪከርዱንም ሪከርድ ያደርጋችሁ በውስጥ መስመር ጻፉልኝ። ማነው ላኩልኝ። ግሎሪ ሪከርድ ያደርጋችሁ በውስጥ መስመር ላኩልኝ። ኦኬ አሁን እዩ። አብራር ኦርቶዶክሳዊ ወንድም ነው። ምን ያህል እንደሚዋሽ አንደኛ ተናጋሪ ወንድም እዚህ አለ። ሁለተኛ ደግሞ ሪከርድ የተደረገው መልሰን እናሰማለን። እሺ አሁን ቀጥል አብራር፣ ቀጥል። እሺ ና ኤልቃልዬ ና ያለውን ልበልና ሪከርድ አድርጉት። አብራርንም ሪከርድ አድርጉት። መጥቷል እኮ አስገብቼልሃለሁ አልኩት። ሪከርድ አድርጉት። አብራርንም ሁላችንም ሪከርድ አድርጉት። እሺ ጋይድ አብራር ምንድን ነው ያለው? እሺ ያለውን እርግጠኛ ነኝ ያለውን ኤርሚ አንተ ራሱ አትጋራውም። ስላልሰማው ሊሆን ይችላል፣ የሆነ ስራ ይዘህ ሊሆን ይችላል። ያለው ምንድነው? ኤርሚዬ አንተ እድሜ ዘመን እኮ እያልኩት እያለ ያለውን ላሰማችሁ ኤርሚዬ ያለውን ላሰማችሁ ነው። ኤልቃልዬ ቆይ ኤልቃልዬ ወንድምነት ሚውታ ያለውን ልግለጽ። እሺ እኔ ውሸታም ከሆንኩ ስሰማ ተሳስቼ ከሆነ እታረማለሁ፣ ችግር የለብኝ። ያለው ምንድነው? ኤርሚም እርግጠኛ ስለሆንኩ ስለማትጋራው ሀሳቡን ማለት ኦርቶዶክስን ለማጥፋት ነው ያለው ልጁ። በቃ ይሄን ያለው ሲል የሰማሁት። ስለዚህ አንተ ስላልሰማው ነው እንጂ እኔ ኦርቶዶክስን ለማጥፋት እየሰራው አይደለም ብለህ እንደምትመልስለት እርግጠኛ ስለሆንኩ። እውነት ነው፣ እርግጠኛ ስለሆንኩ ልክ ነው። እኔ ኦርቶዶክስን ለማጥፋት አልሰራም። ወንድማችንም እንደዛ አላለም። እሺ ወንድማችን ይሄ የኤርሚያስ ቤት መንፈሳዊ ቤት ነው። እኔ ያልኩት ኦርቶዶክስን ሊትራሊ እናጠፋለን አለ። አስተምሮውን ዲስትሮይ እናደርጋለን ነው። አየህ እዚህ ጋር የፖለቲካ ቤት አይደለም። ፖለቲካ ልትሰራ አትችልም። ኦኬ ፖለቲካ አማርኛን እኔም በታትናለሁ ልክ እንዳንተ ማለት ነው። እኔ ያልኩት ኤርሚ በርታ፣ መንፈስ ቅዱስ ከአንተ ጋር ነው። ሊትራሊ ያልኩት ይሄንን መንፈስ ቅዱስ ከአንተ ጋር ነው። እኔ ህዝቡን አይደለም። አስተምሮን ግን እንደውም አስተምሮ አላልኩም፣ ዲስትሮይ እያደረካቸው ነው ያለው ማለት ህዝቡን አይደለም። ይሄ መንፈሳዊ ቤት ነው። እኔ መንፈሳዊ ሰው ነኝ፣ ክርስቲያን ነኝ። ውጊያችን ከደምና ከስጋ ጋር አይደለም ፍሬንድ። ይሄ ፖለቲካ ቤት አይደለም። ፖለቲካ መስራት አትችልም። እንደሱ አላልኩም። አትዋሽ። ዲስትሮይ የምናደርገው ምን ነው? አስተምሮውን ግን ዲስትሮይ እያደረገ ነው። ኤርሚያስ ማን እየረዳው? መንፈስ ቅዱስ ፒሪየድ 4 ነጥብ። ይሄ ነው። ስለ ሰውየው ደግሞ መናገር የምፈልገው ነገር ምን ነው? ወንጀል ነው የተናገረው ሰውየው። እገላለሁ። ኦፍኮርስ ኤርሚያስም ማግኘት አይችልም፣ መድረስ አይችልም። እንዳለው ነው። በቅጥር በእሳት ቅጥር የታጠረ ሰው ነው፣ አይችልም። ነገር ግን እኔ ያልኩትኝ ሊትራሊ ኦርቶዶክስ ቤተሰብ አለኝ፣ ህዝቡን አይደለም ያልኩት። አስተምሮውን ግን ቤዝድ ኦን ባይብል ዲስትሮይ እያደረገ ነው። ማን? ኤርሚያስ። ማን? እነ ፓስተር ትዝታው
ሌሎቹን መጥቀስ ትችላል። ዲስትሮይ እያደረጉት ነው። በውስጥም ከውስጥም ከውጭም ኤርሚያስ ላይ ጠላት ተነስቶበታል። ጴንጤ ጠላት ተነስቶበታል። ለምን? ሞገስ ስራ እየተሰራ ነው። ኤርሚያስ ቁጭ አላልክም፣ ስራ እየሰራ ነው። ልትሰደብ ትችላለህ፣ ብዙ ነገር ልትባል ትችላለህ። መንግስቱን እያፈረስክ ነው። መንግስት ጨለማው መንግስት ኦርቶዶክስ ውስጥ ያለው ጨለማው መንግስት እየፈረሰ ነው፣ እየወደቀ ነው። ሊትራሊ ያንን ያልኩት እንጂ ህዝብ ምን አደረገ? ህዝብማ እንዲድን ነው ወንጌል እየተሰበከ ያለው እኮ። በቃ ይሄን ያልኩት። ሌላ የምጠይቁን ጥያቄ ካለ እንትን ላለው፣ ሌላው በተረፈ ግን ይሄን እሺ ቴንክ ዩ። ምን እናድርግ? አብራር እዚህ ስላለ ወንድምነት ኤልቃልዬ ከፈተው ቪዲዮ ነው። ቤቱ እዚህ ውሸት የሚዋሽበት ቤት አይደለም። ውሸታሞችም የሚሰባሰቡበት አይደለም። በጽድቅ የምናገለግል ሰዎች ነን። ምን እንደምናገር የምንናቅ ማለት ነው። ቀጥል ኤልቃልዬ፣ ከፈተው። ማን እንደዋሻ አሁን ታዩታላችሁ። ተልቁ ላይ አላርገ እንደ ወንድምነት ሼርሚ እሺ ወደ ተርጉምልህ። አንተ ሸርሙጣ ልጅ፣ ያንተ ኢየሱስ ገባ። አንተ ነጭ አሽከር ባሪያ ልጅ የት ነው ያለው? ይሰማል እንዴ? አዎ ይሰማል። ኤልቃሊ እሱን አይደለም እንትና ያለው ከታች ያለው እምነት ምን ይላል ያለው ነው። እኔ ተናገርኩትን ካለ አንተ እዚህ በነጭ ተቀጥረ ዝቂትን እያወዛወዝ ኤልቃል አያ ኤርሚ ይሰማል? ሄሎ ኤርሚ ኤልቃሊ ይሰማል? ይሰማል? የእምነትን ነው የእምነት የተናገረው። ኦኬ እሺ፣ እሱንም አንዴ እንትን ልበለው አስተካክዬ ልላክል። ያ በቃ እዚህ ሆነ አስተካክለውና እምነት የተናገረበትን ፓርት ማለት ነው። ያ ኦኬ እሺ፣ ቴንክ ዩ። እንኳን ደህና መጣችሁ እህትዬው፣ እንኳን ደህና መጣሽ። ሰላም በይ። ሰናይ ወንድሜም ሰላም በል። ሰናይ ሰላም በል። ከዛ እህትዬው ሰላም በይ። ከዛ ከአብራር ጋር እንቀጥላለን በዋናው ሀሳብ ላይ። እስከዛ ቪዲዮን በኋላ ላይ መስማት ይችላል። አንደኛ እኔም ቢሆን አልቀበልም ወንድሜ ኦርቶዶክሳዊ ወንድም አብራር እንዳለው ማለት ነው። እንደዛ አይደረግም። ህዝብን ለማጥፋት እንዲህ ምን ማለት ነው? እንደዚህ የሚባል መንፈሳዊነት የለም ወገኖቼ። ኦኬ አላማዬም ግቤም አይደለም። የሐሰት ትምህርትን ነው የምቃወመው፣ የሐሰት መጽሐፍቶችን ነው የምቃወመው። ይሄን ደግሞ ከራሴም ከወንጌላውያን አማኞችም ከኦርቶዶክሳውያንም ከአይሁዳውያኑም ዘንድ እንደ መጽሐፍ ቅዱስ ያልሆነ ትምህርትን በዚህ 10 ዓመት ውስጥ አላማዬ ግልጽ ነው። ኦኬ ግልጽ ታውቃላችሁ። ያን ነው አሁን አብራር ስለሚያውቅ ነው። አንተም ብትሆን አትቀበለውም ብሎ ያለው እውነት ነው እንዴ። ህዝብን ለማጥፋትማ በፍጹም ይሄማ ሽብርተኝነት ነው ማለት ነው። እንደዛ አላደርግምም፣ እንደዛም አላለም። ወንድማችንም ትምህርቱን ነው ያለው፣ የሐሰት ትምህርትን ማለት ነው። ይሄን ደግሞ ራሳቸው የኦርቶዶክሳውያን መምህራን ሁሉ ይሉ የለ በሙሉ ቪዲዮ አለ ለሰማችሁ። ኦኬ እኛ ፕሮቴስታንት ሰዎቹ ሳይሆን ፕሮቴስታንታዊ እምነት እንዲጠፋ እንሰራለን ብለዋል። ቃል በቃል አሁን በቅርብ እንኳን ማለት ነው እናኬ ተናግረዋል። መምህራኖች ሁሉ ጭምር ተናግረዋል። በጣም ብዙ መምህራን ማለት ነው። ኦኬ እኛ ፕሮቴስታንቱ ሰውን ሳይሆን እምነቱን ግን እንዲጠፋ በደንብ እንሰራለን ብለዋል። ኦኬ እኔም ህዝቡ እንዲጠፋ ሳይሆን ኦርቶዶክሳዊ ከተረት ጋር የተቀላቀለ ትምህርት የሐሰት ትምህርቱ እንዲጠፋ እሰራለሁ። ህዝቡ ወደ ወንጌል እውነት እንዲያመልጥ ማለት ነው። ህዝቡ ወዴት እንዲያመልጥ? ወደ ሞተላቸው ጌታ ወደ አማኑኤል እንዲያመልጡ ከእንደነኛ አይነት ይኸው ድርሳነ ሚካኤል ተብሎ በተባለው መጽሐፍት ላይ አሁን ባወራኑ በተነጋገሩ መጽሐፍት ላይ ስለ ልሳን ነው ዛሬ። ይኸው እኛ ጠይቁን በኋላ ትጠይቁን አላችሁ፣ እኛ የምንጠይቃችሁ እያልን ነው። ኦኬ ስለዚህ በዚህ ክፍል ላይ እንደዚህ የሚለውን ድርሳነ ሚካኤል ዘወርኃ ኅዳር ላይ እነዚህን ክፍሎች አወጣን። ከቁጥር 92 ጀምሮ ያለውን አወጣን። እነዚህ ቃላቶች በዕብራይስጥ ቋንቋ የተጻፉ ናቸው ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን እስከዛሬ ስታስተምር ነበር። ኦኬ የዕብራይስጥ ቋንቋ አዋቂዎች 3 ሰዎች ገቡ። እህታችን ሰኒ ከእስራኤል ኢየሩሳሌም፣ እንደዚሁም ወንድማችን አሞጽ እና እንደዚሁም ወንድማችን አስቼ ከኢየሩሳሌም። አስቼ ደግሞ በብዙ ቋንቋዎች ላይ በአራማይክ ሁሉ ቋንቋ በዕብራይስጥም ቋንቋ በብዙ ነገር እግዚአብሔር የባረከው ወንድማችን ስለሆነ ገባ። የቋንቋው ዕብራይስጥ ነው ወይ ብዬ ስለው ኤል ከሚለው ውጭ ሌላው በሙሉ ዕብራይስጥም አይደለም አራማይክም አይደለም።
አስቼ እንደነገረን ማለት ነው። አሁን ቤተክርስቲያኒቱ የዕብራይስጥ ቋንቋ ነው ብላ ያለችው ድርሳነ ሚካኤል ዘወርሃ ህዳር በተጻፈው ላይ እነዚህ በቅዱስ ሚካኤል ክንፍ ላይ የተጻፉ ህቡዕ ስሞች፣ ድብቅ ስሞች ተብለው የተባሉቱ ምንጫቸው ዕብራይስጥ አይደለም። ዕብራይስጥ አይደለም ምንድን ነው ማለት ነው? ሌላ ነው ማለት ነው። ሲጀምር ከሚካኤል ክንፍ ላይ ስም አይጻፍም። የሚካኤል ክንፍ ወረቀት አይደለም፣ ቆዳም አይደለም። ሲጀምር ሚካኤልም ክንፍ የለውም። እንዴት ነው የምታወራው ኤርሚያስ? አዎ እንዲህ ነው የማወራው። ሚካኤል የሚባለው ቅዱስ የእግዚአብሔር ገናና መልአክ ክንፍ አለው ብሎ አይነግረንም። ሚካኤል ክንፍ ስለሌለው ኦርቶዶክስ ሚካኤል በክንፉ ገብርኤል በፋና ያወጡናል ከሲኦል ጎዳና የሚባለው ቆንጅዬ ባልቴት ወሬ ነው። ሚካኤል ክንፍ አለው ብሎ የሚል አንድ ኦርቶዶክሳዊ ገብቶ ይህንን እኔ ፊት ሊያወራ አይችልም። አይችልም ማለት አይችልም። ክንፍ አላቸው ተብሎ የተጻፉ በመጽሐፍ ቅዱስ ላይ መላእክት ስንት ናቸው? በሁለት ወገን የተጻፉ አሉ። በሁለት ወገን ያሉት ማለት ነው። በነገደ መላእክት ውስጥ እነማና እነማን ናቸው? ኪሩቤልና ሱራፌል ናቸው። ኦኬ። ሱራፌል በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 እንደዚሁም ኪሩቤል የተባለው በትንቢተ ኢሳይያስ መጽሐፍ ምዕራፍ 36 37 ላይ በተለይ 36 ላይ ጸሎቱን ሕዝቅያስ በጀመረው ላይ ግልጽ ሆኖ የተጻፈ ነው። በኪሩቤል ላይ የምትቀመጥ የአባቶቻችን አምላክ እግዚአብሔር ብሎ ማለት ነው። ኪሩቤል ክንፎች እንዳላቸው ደግሞ በዘጸአት መጽሐፍ ምዕራፍ 25 ላይ እንደዚሁም በብዙ የቅዱሳት መጽሐፍት ላይ አንድ ቁና ጥቅስ እሰጣለሁ። እነዚህ ክንፍ አላቸው ተብሎ የተባሉ መላእክት ናቸው። እነዚህ 6 ክንፎች አላቸው። እነዚህ ደግሞ ክንፎቻቸው ሁሉ አይኖች ናቸው፣ የእግዚአብሔርን ዙፋን የሚሸከሙ ማለት ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ 4 እንስሶች 4 እንስሳት የተባሉት ማለት ነው የእግዚአብሔርን ክብር ማለት የእግዚአብሔርን ዙፋን የሚሸከሙ ኪሩቦቹ እነሱ ክንፍ አላቸው ብሏል። ሚካኤል የእግዚአብሔር ቅዱስ መልአክ ክንፍ የለውም። ይሄ የኦርቶዶክስን ባለ ክንፋን ግን እንበጥስለታለን ክንፉን በምን በእግዚአብሔር ቃል ሰይፍ ቆርጠን ማለት ነው። የለውም። ቅዱስ ሚካኤል የእግዚአብሔር የመልአክ አለቃ ቅዱስ ሚካኤል ክንፍ የለውም። ኦኬ። ስለዚህ በሚካኤል ክንፍ ላይ ተጽፎ የተገኙ የጌታ ህቡዕ ስሞች በለው የሚሉት ውሸት ነው። ሲጀምር ዕብራይስጥ ብለው ያሉት ይሄው የዕብራይስጥ ቋንቋ ተናጋሪ 3 እስራኤላዊ አስገብቼ ካልሆነ ገስቱን አውርጄ በሙሉ ቤቱን ሞላዋለሁ በአይሁዳውያን ማለት ነው። እና እነሱ በዕብራይስጥ ሲያወሩ እኛ ብትሰማ ትሰማለህ፣ ካልሰማ እንደኛ ጦጣ ሆነ ትሰማለህ ማለት ነው። ዕብራይስጥን ገና እኔ ሀሁ እየተማርኩ ስለሆነ የቱ ጋር ነው በዕብራይስጥ ቋንቋ የተጻፈው? ይሄ ቋንቋ ዕብራይስጥ ነው። ካልሆነ ይሄንን ድርሳነ ሚካኤል ማን ነው የማይደግም? ዘወርሃ ህዳርን እነዚህን ቃላቶች በትህትና ተናገር እንዲበል የለም እንዲህ እያልክ በል እነዚህን ቃላት የተናገር ይላል። አካ ኤሜ ሌክቦ ኤናክ ካዝኒ አርኪን አርናኬ ኬምካዮን ፒጎ ጊሎ ምንድን ነው? የምን ቋንቋ ነው? መልሱን ስጡን። ከዛ አርጋኖ ላይ እንሄዳለን። ከዛ የገብርኤል ደግሞ አለ። ዴጋ ዲያጋ በዳቦ አለ። በሽምብራ ወጥ ነው ወይስ በምንድን ነው የምትበላው ብለን ብቻ በዳቦ ግን አለ፣ አሳያለሁ። የማርያምም ደግሞ አለ እዚህ ክፍል ላይ። ማርያምም በልሳን የጸለችው አጋንንት መጥቶባት በልሳን ጸለች ማርያም። እዚህ መጽሐፍ ነው የሚናገረው። ድርሳነ ገብርኤል እገልጠዋለሁ እና በልሳን ጸለች አጋንንቱ ሲመጣባት አይደለም እንዴ? አዎ። ሰረኖስ ሰማሪያ እያለች እንደ እባብ የምትተነፍስ እቺ ማርያም ናት ሆይ። ልሳኗስ ምንድን ነው? የጌታ እናት ናት ሆይ። የአቡነ ተክለ ሃይማኖትን ማመጣለሁ ማምጣት ነው። የዚህ ቤት ክፋቱ ብለህ ካልክ ካሜራ ከፍቼ ፊት ለፊት ዓለም እያየ እኔ በጓዳ ተደብቄ ብቻ አይደለም ማወራው። ለምሳሌ አሁን እዚህ ጋር መጽሐፈ ባርቶስን እዚህ ጋር ስከፍተው አብሬ እንደዚህ እያሳየው ነው አብረን የምናነበው። የመለኮት ስም ቱታ ነው ብላ ያለች ቤተክርስቲያን በምን የሞራል ልዕልና እኛ ጋር መታችሁ ልትናገሩ ትችላላችሁ? ቱታ የጌታ ስም ነው ብላ የምታስተምር ቤተክርስቲያን ማለት ነው። ቲታቱ ቱቱታ የጌታ ስም ነው ትላለች። ቱታ ቃል በቃል ማለት ነው።
በምን የሞራል ብቃት በልሳን ደግሞ አንናገርም ብላችሁ ትላላችሁ? በደንብ ነው እንጂ የምትናገሩት። ይሄ ምንድን ነው? አሁን ሄዶር ከሳጾኖ ከሰደናዊ መርክብ ጽኑ ጸልል እንኳን ግዕዝ ይመስላል። ጸልል ኢዮሐፍር መስመር በእነዚህ ስሞችህ የጌታ ስም ሆኑ ነው። ልብ በሉ። በእነዚህ ስሞችህ ወዳጆችህ ዳዊትንና አብርሃምን እንደወደድካቸው ኃጥ የምሆን እኔን ውደዴ ምናምን ነገር ብሎ ካለ በኋላ ቅዱስ ቅዱስ ካለ በኋላ ሐራፑን ብላ እናትህ በመቃብሩ 3 ጊዜ በጠራችው በእነዚህ ስም አጋንንት ይታሰሩ አለች። ሐራፑን የማስም ነው የጌታ ስም ማለት ነው። እናቱ ማርያም ሐራፑንዬ እያለች ማለት ነው። አታላግጡም በጌታ እናት ስም አታላግጥም፣ በአምላኬ ስም አላግጥብሃለሁ ተረተ ላይ ማለት ነው። ታመጣዋለህ። ይሄ መጽሐፍማ ሙሉ በሙሉ አጋንንታዊ ለመሆኑ ጳጳሳት መስክረዋል፣ ቅዱስ ነው ብለው። እኔ ደግሞ አጋንንታዊ ነው ማን ነው ስመጥቶ ይሄንን እውነት የሚያደርገው? የሁድ ባርቶስ ማለት ነው። ከሰኞ እንጀምራለን፣ እንኮመኩመዋለን። እነዚህን ትርጉም ስታመጡ ያኔ እኛም ደግሞ እንሰጣችኋለን ማለት ነው። እናንተ የምትጠይቁን ነገር ካለ እናወራለን ማለት ነው። ኦኬ እንደነኛ አይነት ስሞችን የጌታ ስሞች ተብሎ የተባሉት ይኸው እዚህ ጋር ላሳያችሁ እና ለአብራር ልስጠው። እሺ ኦኬ አናዊል፣ መድያላ፣ አክፋያል፣ አንያል፣ አራኤል፣ አፍያል፣ አፑያል፣ ሰርኤል፣ ሳውኤል፣ ዋዋኤል፣ አርሚያል፣ ጲያፊድ ጻፉ ጲያፊድ የተባሉ የአሸናፊ እግዚአብሔር ታላላቅ ስሞች። አንተ ጲፊ የሚባል መድኃኔዓለም ያንጠፍጥፋችሁና ጲፊ ይሄ ነው የጌታ ስም። ለየትኛው ነቢያት ለየትኛው ሐዋርያት እንደዚህ ብሎ ጌታ ተናገረ? ታላግጣለህ አይደል? በጌታ ስም ላይ አላግጥብሃለሁ። በተረቶች ላይ አላግጥባቸዋለሁ። ከእጅ አታድናቸውም። እነዚህ መጽሐፍቶች የጌታ ስም ነው ብለህ ማለት ነው። ለታላቁ ነቢይ እንኳን ለሙሴ እንኳን የላክ ማላከኝ ብዬ ልበላቸው ብለህ ያለና የሚኖር ላከኝ በላቸው ነው ያለው። እኔ ነኝ ነው ያለው። ጲፊ ትላለህ። ቱታ ቲቲቱ ቱቱቱ ቱ ታ ትላለህ። ተረታም ትውልድ ኑ መልሱልኝ። ይኸው እነዚህን 4ቱ መጽሐፍቶች ለዛሬ ማለት ነው ቀለል ላድርገውና ለመግቢያ ያህል ማለት ነው ለመግቢያ ያህል ነው። ከዚህ መጽሐፈ ባርቶስ፣ መጽሐፍ አርጋኖን፣ ድርሳነ ገብርኤል፣ ድርሳነ ሚካኤል በሚቀጥለው ዙር ይዞራል። ዛሬም ቶሎ ፈጠን አድርጎ ይመልስልን ካለ ከነዚህ መጽሐፍቶች ይጠይቃለሁ። ፈጠን አድርጎ ይመልስልን ከሆነ ድርሳነ ኡራኤል ባለ ጥድ ሰሙን አመጣልሃለሁ። ያ ዘንዶ ተጠምጥሞ ያለበትን ዘንዶችን፣ እባቦችን፣ ጓጉንቸሮችን ጎትቻ አመጣልሃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ የሚጨርሰውን ጸሎትህን አስነብብሃለሁ እዚህ ማለት ነው። በቪዲዮም አሳያለሁ፣ በመጽሐፉም እናስነብብሃለን። ለዚህ ምስክሬ መድኃኔዓለም ነው። ይሄው ነው ወንድምነት። እሺ አሰማና እህትየው ሰላም ብላ ለአብራር እንስጠው። እሺ ይሄው አለ ኤልቃልዬ ማይክ ሚዩት ነው እያወራ ከሆነ አለው። እሺ ጸጋ ይብዛላችሁ። በእምነት ማለት ና እንጂ ገብተህ እኮ ነበር ማናስወረደ ይሰማል። እምነት ማለት ኤርሚ ሰላም ላንተ። እንዴት ነው ወንድማችን?
እግዚአብሔር ይመስገን። አሁን የነበሩትና ከዚህ በፊትም የነበረችው እህት የተናገሩት እኔ እንኳን ስለ ሰውየው መረጃ ምናልባት በውስጥ በኩል ለአይስ ዲፓርትመንት ሪፖርት አደርገዋለሁ ነገር እና በጣም ኢዚ ነው ገላለሁ ብሏል፣ ግንባር እመታለሁ ብሏል። የሰውየውን ኢንፎርሜሽን የምታውቁ ሰዎች በውስጥ በኩል አታች አድርጉልኝ ኢንፎርሜሽኑን። ቀጥታ ለአይስ ኦፊስ ነው ማስይዘው ይሄን መረጃ አስይዤ ማለት ነው። እና በዛውም ስታተሱ ቼክ ይደረጋል አሜሪካ ላይ ምን አይነት ስታተስ እንዳለው ማለት ነው። እና ይህን በዚህ ልቋጭ። ሌላው ደግሞ ማስቀመጥ የምፈልገው ነገር ምንድን ነው፣ በነገራችን ላይ መንፈስ ቅዱስ ረድቶ ኦርቶዶክስን ዲስትሮይ ነው ያደረገው። እኔ ሰውን ማለት አይደለም፣ ብዙ ሰው እያመለጠ ነው ያለው። ብዙ ሰው ምንን ማለት አይደለም ነው ያለው። ልበ ወንድሞች፣ ቆይ ወንድምነት ምንን ማለት አይደለም ነው ያለው። ትንሽ መልሳት፣ ትንሽ ወንድምነት። እሺ እርሚ ትንጥ ታንክ ዩ መረጃ ሲዤ ማለት ነው። እና በዛውም ስታተሱ ቼክ ይደረጋል አሜሪካ ላይ ምን አይነት ስታተስ እንዳለው ማለት ነው። እና ይህን በዚህ ልቋጭ። ሌላው ደግሞ ማስቀመጥ የምፈልገው ነገር ምንድን ነው፣ በነገራችን ላይ መንፈስ ቅዱስ ረድቶ ኦርቶዶክስን ዲስትሮይ ነው ያደረገው። እኔ ሰውን ማለት አይደለም፣ ብዙ ሰው እያመለጠ ነው ያለው። ብዙ ሰው እንዳታቁም ስራቸው መንፈስ ቅዱስ ስራቸውን እየናደው እያፈረሰው ነው ያለው። ጥያቄ ተፈጥሯል ቤት ውስጥ ብዙ ሰው። እዚህ ጋር 570 ሰው ነው ያለው፣ ግን 570 ሰው አይደለም የሚያይ፣ ከዛ በላይ ነው የሚያይ። እና በዚህ ላቁ። ያንን ሰውዬ ግን አደራችሁ የተናገረውን ነገር የያዛችሁ ሰዎች፣ መረጃው ሪከርድ ያደረጋችሁ ሰዎች መረጃውን ስጡኝ። እኔ ላይሳይት ይዘዋለሁ። እኔ እሱ ቀላል ምን ችግር የለው። ሪፖርት እገላለሁ ነው ያለው፣ ግንባር እመታለሁ ነው ያለው። በጣም ይፈለጋል እንደዚህ አይነት ሰው በአይስ ራይ ነው። መቶ ምናምን ሚሊዮን ህዝብ ነው ሪፖርት አደርጋለሁ እያለ ያለው ሰው። እንደዚህ አይነት ሰው ይፈለጋል። ስለዚህ ኢንፎርሜሽኑን በውስጥ በኩል ስጡኝ፣ ሪፖርት አደርገዋለሁ ነገር። ቴንኪዩ ተባረክ። ያ ቴንኪዩ። እሺ በጣም ነው የማመሰግነው። እንትን ፎሎ ባክ ኤርሚ ይቀጥል። በቃ ወንድምነት እቺን እኔ ሙሉ እኔ ጋር አለ። ይሄኛውን ዳውንሎድ ስለማደርገው ዳውንሎድ ተደርጎ ይቀመጣል ፋይል። እቺን ዋናዋ ቦታ ላይ ግን ለማሰማት እቺን ለእኔ በውስጥ መስመር በዋትሳፕ ላይ ላክልኝ ወንድምነት። ያው ልክላለሁ። ስለዚህ ወንድማችን አብራራኛው አይደለ ህዝቡን አይደለም ብሎ ሲል ምኑ ነው ማለት ነው? ትምህርት ነው ማለት ነው። እና ቀደም አንተ ኦርቶዶክስን ዲስትሮይ አላለም እኮ። አይ ይስተካከል። ህዝቡን ኦርቶዶክስን ዲስትሮይ እየሰማሁ አሁን በቪዲዮ ቀረጻው ደግመህ አሳየው። አንዴ ደግመህ አሳየው፣ ካልሆነ እታይ ትወርዳለህ ማለት ነው። ኦርቶዶክስን ዲስትሮይ የሚላትን ያውጣ። ኦርቶዶክስን ዲስትሮይ የሚለውን ያውጣ። ደግመህ አሳየው። እንዴት አድርገው ደግመህ አሳየው ወንድምነት። ቦታው ላይ ላድርገውና እንዴልኩት ሰላም ላንተ። እንዴት ነው ወንድማችን? እግዚአብሔር ይመስገን። አሁን የነበሩትና ከዚህ በፊትም የነበረችው እህት የተናገሩት እኔ እንኳን ስለ ሰውየው መረጃ ምናልባት በውስጥ በኩል ለአይስ ዲፓርትመንት ሪፖርት አደርገዋለሁ ነገር እና በጣም ኢዚ ነው ገላለሁ ብሏል፣ ግንባር እመታለሁ ብሏል። ነው የሰውየውን ኢንፎርሜሽን የምታውቁ ሰዎች በውስጥ በኩል አታች አድርጉልኝ ኢንፎርሜሽኑን። ቀጥታ ለአይስ ኦፊስ ነው ማስይዘው ይሄን መረጃ አስይዤ ማለት ነው። እና በዛውም ስታተሱ ቼክ ይደረጋል አሜሪካ ላይ ምን አይነት ስታተስ እንዳለው ማለት ነው። እና ይህን በዚህ ልቋጭ። ሌላው ደግሞ ማስቀመጥ የምፈልገው ነገር ምንድን ነው፣ በነገራችን ላይ መንፈስ ቅዱስ ረድቶ ኦርቶዶክስን ዲስትሮይ ነው ያደረገው። እኔ ሰውን ማለት አይደለም፣
ብዙ ሰው እዚህ ላይ ያዛት ኦርቶዶክስን መልሰው እኔ መልክት እሱ ኦርቶዶክስን ዲስትሮይ እያደረግክ ነው የሚለው ምን ማለት ነው? ምኑን አይደለም ማለት ቀጥሎ ያለውን ቃል ለምንድን ነው የተወከው? ኦርቶዶክስን ዲስትሮይ እያደረግክ ነው የሚለው ቀጥሎ ያለውን ቃል ለምንድን ነው የተወከው? በቃ ይሄ ማለት እኮ ኤርምዬ ማርቆስ 16:16 ያመነ የተጠመቀ ይድናል ብለው እንደሚቆርጡት ማለት ነው። ከዛ ያላመነ ግን ይፈረድበታል የሚለውን እንደሚቆርጡት ኦርቶዶክስን ዲስትሮይ ነው ያደረግከው፣ ሰውን ግን ማለት አይደለም የሚለውን ቆረጠው ማለት ነው። ስለዚህ አሁን አንተ አውቀ ከተኛክ ማርቆስ 16:16ን አንደግምም። ስለዚህ አሁን በክብር ብትወርድ መልካም ነው ማለት ነው። ኧረ ይውረድ። ለሱ ምን ኤክስፕሌን ሰው እየሰማ አይደል ኤርምዬ? እሺ እኛ እንደዚህ እናሳየው እስኪ። ቆይ ቢያንስ አንድ የጠብቆኝ አንድ ቪዲዮ አሁን አግኝቼ ነበር። እስቲ ምላችሁ ደስ ያለም ግን አጋጣሚ ትዝ አለኝና ዝም ብለን ሰው አልኩኝ። ቲክቶክ አሁን በጣም በቃ ደባሪ ነገር እየሆነ መጣና በተለይ በፕሮቴስታንት ወንድሞች መካከል የሚደረገው ነገር ይሄ ነው። እኔ ፕሮቴስታንቲዝም እውነተኛ ነው ብዬም ስለማላምን ያን ያህል ፕሮቴስታንቲዝም ኢቨን ቢወድቅ ሙሉ በሙሉ ቢወድቅ ምንም የሚያስጨንቀኝ አይነት ሰው አይደለሁም። ምክንያቱም ሰዎችን ከጌታ መንግስት ይለያል ብዬ የማምን ሰው ነኝ። ግን በወንድሞ ፕሮቴስታንት ምን ቢል ነው ያለው? ምን ቢል ነው ያለው? ቢጠፋ ያለውንም ደግሞ እናሳብማቸዋለን። የእሱንም የሌሎች ወንድሞቻቸውንም ሁሉ ጭምር ማለት ነው። የሌሎች ወንድሞቻቸውንም ጭምር የመምህራኑን ሁሉ ጭምር ፕሮቴስታንትነት ቢጠፋ ማለት ሰዎቹን አይደለም ብለዋል። ልክ እኛ እንዳሉ ማለት ነው። ወንድሜ አሁን በእምነት እንዳለው ሰዎቹን አይደለም ምኑን ትምህርቱ ማለት ነው። ስለዚህ ኦርቶዶክሳውያን የሚታገሉት እኮ የፕሮቴስታንቱን ትምህርት እኮ ለማጥፋት ነው። ኦኬ እኛም ደግሞ ሰው ሰራሽ የሆነ ትምህርታቸውን በወንጌል እውነት አጥፍተን ትውልድን ወደ ክርስቶስ ነው የምንማርከው። ኦኬ አዎ ቢጠፋ ያሉት ፕሮቴስታንትነት በ10 ዓመት ውስጥ በ20 ዓመት ውስጥ በ6 ዓመት ውስጥ በ7 ዓመት ውስጥ ይጠፋል እያሉ ሲያሟርቱ የነበሩ ሟርተኞች ቪዲዮቸውን እጃችን ላይ አለ። ኦኬ ይሄንን ማለታችሁ ትክክል አይደለም ብለን ስንላቸው አይኔ እኮ ያልኩት ሰውን አይደለም ብለዋል። ኦኬ በቃ ሰውን አይደለም እኛም አንቆጥርባቸውም። ታዲያ ምኑ ነው ማለት ነው? ትምህርቱን ነው። የፕሮቴስታንት ትምህርት ነው ይጠፋል ብለው ያሉት ማለት ነው። በምን ይጠፋል? በገድል በድርሳናት የማይሆነውን ነገር እና እንትን ነው ምን አብራል ለውሸት ይቅርታ መጠየቅ ሲገባህ ወንድማችን ያለው ቪዲዮ ይኸው ጋር እኮ ተሰማ ወንድሜ። ኦኬ እንደዛማ ህዝቡን ነው ብሎ ቢል ኖሮማ አይ ትክክል አይደለም አቁም ወንድሜ ይለው ነበር በእምነትን ማለት ነው። ስለዚህ እምነት ያለው ህዝቡን አይደለም ማለት። ኦኬ ኦርቶዶክሳዊነት ማለት ደግሞ ህዝቡ እንጂ ህንፃው አይደለም። ኦኬ ታንክ ዩ። ስለዚህ ምን አንድ ነገር ልናገር፣ ይቅርታ እንዴት ትችላለህ? ቴንክ ዩ ተባረክ። በጣም አሪፍ ሪከርድ አድርገህ ያሰማን ወንድማችን። እኛ መንፈሳዊ ቋንቋ ነው የምናወራው እና ብዙ ጊዜ የኛን መንፈሳዊ ቋንቋ አይረዱትም። ለምን? በመንፈስ አይደሉም የሚከራከሩ መጥተው እዚህ ጋር የሚያወሩ በመንፈስ አይደለም። ያ መንፈስ ቅዱስ የለም፣ አያውቁትም፣ አያወሩትም። ሶስቱ ስላሴዎች ይለዋል እንጂ አያውቁትም። አንዱ አካል እንደሆነ ማለት ነው። ያውቁታል ግን ፕራክቲካሊ የለም እና አይኖ ከሶስቱ እና ምንድነው መንፈሳዊ ቋንቋ ነው እኛ የምናወራው። መንፈሳዊ ቋንቋውን አይረዱትም፣ አንደርስታንድ አያደርጉትም። ትዝ ካላችሁ ከዚህ በፊት አንድ ፓስተር እንወርሳለን ብሎ አይ ቲንክ አዲስ አበባ ላይ መሰለኝ አዲስ አበባ አካባቢ ላይ እንወርሳለን ሲል ጉዳችን ፈላ፣ ሊወርሱን ነው። መንፈሳዊ ቋንቋ ነው ሰውየው ያወራው። ሰው እንወርሳለን ነው፣ መሬት አይደለም፣ ቢውልዲንግ አይደለም፣ ካቴድራል አይደለም። እና አይኖ ይገባኛል፣ የመንፈሳዊ ላንጉዌጅ በጣም ገና እንደሆኑ አውቃለሁ። ባሪየርስ አለባቸው፣ እንደሱ አይነት ችግር እንዳለ አውቃለሁ። አሁንም ኤርሚያስ መንፈስ ቅዱስ ረድቶ ዲስትሮይ ያደረከው የኦርቶዶክስን አስተምሮ ነው።
ኦርቶዶክስን ዲስትሮይ አድርገሃል ስል ህዝቡን አይደለም። ህዝቡንማ ከሆነ እዚህ ጋር መንፈሳዊ ምን አገናኘን? እናንተን ለምን እዚህ ጋር መጣው? መንፈሳዊ ቤት ስለሆነ ነው የመጣሁት። ይሄ የፖለቲካ ሩም አይደለም። እና ልጁ ፖለቲካ ነው ሊሰራ የነበረው፣ ግን ፖለቲካው ተመቶበታል። ማድረግ አይችልም። እኛ ጋር ለምን ዲዘርን እናደርገዋለን እኛ ሁሉንም ነገር። እና መንፈሳዊ ቋንቋ ላይ ችግር እንዳለባቸው አውቃለሁ። ባሪየርስ እንዳለባቸው አውቃለሁ። ወርሳለሁ ስትል ኦ ማይ ጉድነስ በስንት ሚሊዮን ብር የገዛሁትን ያሰራነውን ካቴድራል ሊወርሱብን ነው እንደዚህ ብለው ነው የሚያስቡት። አይደለም። እኔ እንደዛ ለማለት አይደለም። አሁንም ምን ትምህርቱን ግን ምን እያደረክን ያለው መንፈስ ቅዱስ ረድቶ በአንተ ኃይልም አይደለም በመንፈስ ቅዱስ እርዳታ ይሄ ሐሰተኛ አስተምሯቸውን በሙሉ ዲስትሮይ ነው ያደረከው እንጂ ህዝቡን አይደለም ብያለሁ። እዛ ጋርም ተናግሬያለሁ። ኦርቶዶክስን ዲስትሮይ አድርገሃል ስል ይሄ ሪፈር የሚያደርገው አስተምሮን ነው። አለቀ ደቀቀና አመሰግናለሁ። ይሄ ክላሪፋይ ለማድረግ ያክል ነው የገባው። ተባረክ። ምንም ድጋሚ እንኳን መናገር እስከማያስፈልግ ድረስ አንደኛው ቪዲዮ አለ፣ ሁለተኛ እኔም ራሱ እንኳን እንደዛ እሱ እንዳለው ብትናገር አልቀበለውም። አይ በፍጹም አይደለም። እኛ አላማችንም ይሄ አይደለም እኮ አይደል? አላማችን ይሄ አይደለም። ወንጌል ነው እዚህ ጋር እየተሰራ ያለው። ፖለቲካ ቤት አይደለም። ፖለቲካ ላወራ አይደለም የመጣሁት። ያም ሰው ያ መጀመሪያ የተናገረውም ሰው ኢሌጋል ነገር ስለተናገረ ነው። የሚያስጠይቀውን ነገር ነው ሲያወራ። ትዕግስትህን በዚህ አጋጣሚ ሳላደንቅ አላልፍም። ጌታ ኢየሱስ ይባርክ። በትዕግስት ነው ስትሰማ የነበረው። ምክንያቱም ሰውየው ውስጡ ያለውን ጩኸት ነው ሲያሰማን የነበረው። ድረሱልኝ ነው እያለ ያለውና መንፈስ ቅዱስ ይድረስለትና አመሰግናለሁ። አላብዛባችሁ። እሺ ቴንክ ዩ። ቤተሰብ ሊኖረው ይችላል ይመስለኛል። ልጆች ምናምን ነገር ይኖሩታል። ስለዚህ በተናገረው ክሪሚናል ወርድ እንዳልከው አሁን አሜሪካ ላይ ደግሞ ካለው አይነት አኳያ ቀጥታ ወደ ቢሮ ቢሰጥበት ምን ያህል ሊደርስበት እንደሚችል ታውቃል። ግን ቤተሰብ ሊኖረው ይችላል፣ ልጆች ሊኖረው ይችላል። ልጅና ወላጅን ደግሞ መለያየት የኛ አጀንዳችን አይደለም። ግድ የለም እንለፈው ወንድምነት። እሺ አይ ችግር የለም። በዚህ ሰዓት ያው እንደምትሰሙት ነው። እያነፈንን እንኳን ሪፖርት እንደዚህ ሰታቸው አይደለም። እኛም ይሄ እኛ ማለት ወንጀል ነው። ወንጀልን በትክክለኛው ሪፖርት ማድረግ ስላለብን ነው እንጂ እዚህ ጋር እኔ ሰዎችን አንተ ይቅርታ በጣም ያንን መጥቼ ስለተናገርኩኝ ይሄ ክርስቲያን ቤት ነው፣ ወንጌል ነው የሚሰራው። እዚህ ጋር በጨለማው ስላሉ ሰዎች መንፈስ ቅዱስ በረዳ መጠን እያበራህ ነው። ሰዎች እያመለጡ ነው፣ ከእስራት እየወጡ ነው፣ ከድግምቱ ከመተቱ እያመለጡ ነው ያሉት። እና ያ ሰውዬ መጥቶ እንደዛ መናገር ኦኬ፣ እዚህ ጋር ህግም እኮ አለ። ጴንጤ ነህ ማለት ወደ ህግ አትሄድም ማለት አይደለም። የህግ ከለላ አለን፣ ህግ እናውቃለን፣ በህግ ነው የምንመራው። ለዛ ብዬ ነው። እና በዚህ ሰዓት እንኳን እንደዚህ ሪፖርት አድርጋቸው አይደለም ብዙ ያውቃል። እዚህ ውስጥ ብዙ ልጆች አሉ፣ አሜሪካ ውስጥ ያሉ ልጆች፣ እና እያነፈነፉ ነው እየፈለጉ ያሉት። ማንን እናድርግ? ከማጣታቸው የተነሳ ኖርማል ሰው ሁሉ እያደረጉ ነው። ቱ ቢ ኦነስት እና ከዛ አንጻር ነው። እሺ ኤርሚዬ ተባረከሽ። ያ ችግር የለውም። እንለፈው። ከደገማት በሌላ ጊዜ እንደዚሁ እየተንቀዠቀዠ ገብቶ ሌላ ጋር ሲሄድ እኛ ክርስቲያኖችም እንደመሆናችን መጠን ቤተሰብም ሊኖረው ስለሚችል አይ ቲንክ ደግሞ በእድሜም ትልቅ ሰው ይመስለኛል። በስተርጅና በቀን 3 የሚበላበት አይደለም፣ በቀን 10 ከሚበላበት ሀገር በስተርጅና እዚህ ገብቶ ይገባኛል። የስራው ጠባይ ነው ያመጣው። እንለፈው፣ ግድ የለም ወንድምነት። ኦኬ፣ ጸጋ ይብዛላችሁ። ጀንበር ከሰላም ላንቺ ይሁን። አንድ ቁጥር ጻፍሽ። ከየት ቤተ እምነት ነው? ኤርሚ ሰላም ነው። አይ እንኳን ጌታ እሺ ሚዩት አድርገው። እሺ በቃ ሚዩት አድርገው። እሺ ወንድሜ ሰናይ እንኳን ደህና መጣ ወንድምነት። ኤርሚ የተባረካችሁ፣ እንዴት ናችሁ? ይሰማል አይደል? በእኛ ሰዓት አቆጣጠር ጠዋት ነው። ሰላም አደራችሁ ወንድምነት። ቢኒ እንዴት ናችሁ? ሜርሲሻ እኔ ልብ ውስጥ የነበረውን ነገር ስለተናገረች ኤርሚ
ይዘለኝ። ምክንያቱም ማርቆስ 16 ነው ያለችው። በቃ በቂ ነው እና ተባረኩልኝ። ኤርሚ የስራው ጸባይ ነው ግን በጣም ደስ ይላል። በቃ በስጋም ደግሞ እንደዚህ ከሆነ ልጁ በእምነት የሚለው ልጅ ምንም ነገር የተናገረው ነገር የለም። እግዚአብሔር ይባረክ። አሁን ደግመን አንናገረውም ግን ተባረክልን። በቃ ይሄ ነው በቃ ውጊያችን ከመንፈስ ጋር ስለሆነ ያው የመናፈስ ስራ ነው እንጂ ከሰው ጋር አይደለም። ተባረኩልኝ፣ ተባረኩልኝ። ጸጋ ይብዛላችሁ። እሺ ቴንክ ዩ ወንድማችን ቴንክ ዩ። ኦኬ እህትዮ ሜርሲ የምትይው ካለ ካልሆነ ወደ ሰብልዬ እንሂድ። ቢኒዬም አልተናገረም። ቢኒ ቀድሟላ። ስንት ቀን እኮ የሚረሳው ደግሞ እየተደበቀ ነው። ቢኒ ይቀጥል። ኧረ ምን ይደበቅ ደግሞ ሁሉ ቀን የሚረሳው። በልሽ ይቀጥል። ድንጋይ ውርዋሮ እንዳይጀመር ይሄ ነው። ዛሬ በሪከርድ በርትቼ ነው እና ሪከርድ ላይ የነበርኩት አብዛኞቹ የራሴን ማድረግ የምችልበትን እንትን እየፈጠርኩ ነበር። የማወራውን ራሴ ሪከርድ ማድረግ እና እንደዛ እያረኩ ነበር። እኔ እንኳን ያው አልሳደብም፣ እሳደባለሁ ይሉኛል። ግን አንድ ቀን ማስረጃ አምጡ ስላቸው ግን ማስረጃ የላቸውም። በሀሰት ይከሱናል ማለት ነው። እና ጌታ ጸጋና ሰላም ይብዛላችሁ። እንዴት ናቸው ወንድሞቼ? ኤርሚን ጀምሮ እንደዚሁም ሁላችሁም እህቴ መርሲ ሰናይ ጎረቤቴ ነው ታውቃላችሁ። ሰናይ እና ሌሎቻችሁም ከታች የነበራችሁ እና በጣም የሚገርም ነገር ነው። ርዕሱ የደመቀ የሚታይ ነው። እንደውም ለሁለተኛ ጊዜ ነው አይደል ርዕስ ይገባበት። ዛሬ አይደለም ከዛሬ በፊት አይ ቲንክ ከ4 ቀን በፊት ከ5 ቀን በፊት እዚህ ርዕስ ላይ ተገብተዋል። ርዕሱ የሚለው የማርያምና የተክለ ሃይማኖት የልሳን ጸሎት ትርጉም ነው። ፈርስት ገብታ የነበረችው እህት ይህንን ርዕሱን ለማስቀየር ገብታ የእናንተን ንገሩኝ ስትል ተነገራት። አይ ርዕስ ይዘን የገባ ነው፣ በቃ ዳይቨርት ማድረግ ነው የፈለገችው። ጠብቂ ተባለች። የእናንተን መልሺ፣ የለም። ከዛ መልሳለሁ የሚል አንድ ልጅ ገባ፣ አውጡልኝ አለ። እኔም አወጣው ምናምን አለ፣ ራሱም አወጣ። ከዛ ኢየሱስ ሲነገር ይሄ ዕብራይስጥ ነው፣ በዕብራይስጥ ቋንቋ ነው ይላል እና የዕብራይስጥ ቋንቋ ነው አለ ልሳኑ። ኦኬ ዕብራይስጥኛ የሚችሉ ሰዎች ተብሎ ተከብሮ ቢያንስ 4-5 ሰዎች ገቡ ስላሉ ማለት ነው። አስፈላጊ በሆነበት ጊዜ ላይ ስላሉ ገቡ። አስቻይ ገባ ተናገረ እና መመከት አልቻሉም ወይ መከላከል አልቻሉም። እሱም ወረደ። ከዛ ፖለቲከኛው ገባ። እግዚአብሔር ያ ፖለቲከኛው ገብቶ ነቢያችንን ብሎ ጀመረ ማለት ነው። የቱ ጋር ነው እዚህ ጋር ስለ ነቢይ አሁን ተወርቶ? እኔ እንደውም ነቢያችን ሲል ተክለ ሃይማኖትን ማለቱ ነው እያልኩ ነበረ የምሰማው ሪካርድ ማድረገው የነበረው ማለት ነው። በኋላ ላይ ለካ የሙስሊም አንጃ ወይም የሙስሊም እምነት ተከታይ አስመስሎ ነው ማውራት የፈለገው ማለት ነው። በእርግጥ አይደለም ግን ፖለቲከኛ ስለሆነ ምን ቦታ ላይ ምን ነክቼ ማያያዝ እችላለሁ የሚለውን ተዘጋጅቶበት ነው የመጣው ማለት ነው። እና አሁን ሲናገር ሰው ሲሰማ በእርግጠኝነት ሙስሊም ይመስላቸዋሉ ማለት ነው። የንግግር አገባቡ፣ አጣጣሉ፣ የአማርኛ አነጋገሩ ይመስል ነበር። ግን እኛን አትሸውድም። እዚህ ቤት ማንም ይሸወድልህ የለም። አብዛኛው ፖለቲካም ገብቶታል። በጣም እንትን ከማለታችን የተነሳ የሃይማኖትን ፖለቲካን ስለምናውቀው ማለት ነው። ያኛውን ፖለቲካ ባናውቀውም ወይም ባንገባበትም ማለት ነው። ስለዚህ ያው አልተሳካለትም። እሱም እንደፈለገ ተሳድቦ ዝቶ ያው ግንባርህን ነው የምልህ፣ የት ነው ያለው? ልምጣ ደፋ አለው ጥላሃለሁ። ይሄ ሁሉ ነገር ተናግሮ የሚያሳዝነኝ ነገር ይሄን ብሏል ብሎ እንኳን ያዘነበት የለም። አሁን እና አብርሃምም እዚህ ያው ለህሊናቸው ስለሚኖሩ አንዳንድ ጊዜ መመስከር አለበት። ኤርሚ እንዲህ ተብሎ ሲሰደብ፣ እንዲህ ተብሎ ሲዛትበት፣ እንዲህ ላለው ግለሰብ አሁን እኔ አያገባኝም። ለምን ሰውየው ሙስሊሙን ወክሎ ስላወራ ሊል ይችላል። ኖ ሙስሊሙን ወክሎ አይደለም ያወራው። ሙስሊም ቤተ እምነት ተከታይ አስመስሎ ራሱን ያወራው
አንድ የኦርቶዶክስ እምነት ተከታይ ነው። ያው ኦርቶዶክስ እምነት ተከታይ እንደሆነ ደግሞ እዚሁ እህቶችም ወንድሞችም አረጋግጠውታል። ደብተራው በሚል የፖለቲካ የፓልቶክ የተለያየ ነገር ውስጥ ኢንቮልቭ እንደሚያደርግ አሁንም ጭምር ማለት ነው። ስለዚህ ለዚህ ተመጣጣኝ ቅጣት እንዲሰጠው ወንድማችን በእምነት ደግሞ እንትን ሲል ነበረ። ጥሩ ነው። አንዳንድ ሰዎች ደግሞ እንዲያዌር ሆናችሁ ያላችሁ ሰዎች እንደ እህት መርሲን ጨምሮ ማለት ነው ከቴክኒካል አካሄድ ጋር ማለት አለፍ ያለ ሰው ወጣ ያለ ሰው ሲመጣ በህግ አግባቡ ደግሞ እንዴት መጠየቅ እንዳለበት እንዴት ያንን ነገር ማስኬድ እንዳለበት ሰዎችም ስላሉ በየትኛው አቅጣጫ ያው እንትን ተዘጋጅቶ ያለንበት ወይም ተዘጋጅቶ ያለ አካል ነን ያለ ነው ማለት ነው። ይሄንን እንኳን ሊቃወመው አልፈለገም አብርሃም። እንኳን ተመልሰ ገባ። ይሄንንም እንድታስብበት ነው። እንዲህ ብለው ሲዝት ደፋሃለሁ፣ ጥልሃለሁ፣ እመታሃለሁ፣ እገልሃለሁ ሲል ይሄ ሰው ይሄ ኦርቶዶክሳዊነት ወካይ ነው ወይ? ኦርቶዶክስ ኦርቶዶክስን ትምህርቱን ማለት ነው ይሄ ትምህርቱ የወለደው ነው ይሄ ነገር ማለት ነው። እና ለማሳጠር ከዛ አንተ ገብተህ ደግሞ ወንድማችንን ለመክሰስ የሄድክበት ርቀት ነበረ። ተገቢ አይደለም። ያላለውን ብለዋል ብለሃል። ይቅርታ መጠየቅ አለብህ ወንድሜ። በመንፈስ ቅዱስ ተመርተ ኦርቶዶክስን ዲስትሮይ እያረክ ነው። ህዝቡን ማለቴ አይደለም። ልክ እንዳንተ በስተት እንዳይረዱት ህዝቡን ማለቴ ሰውን ማለቴ አይደለም። ስራቸውን፣ ትምህርታቸውን መንፈስ ቅዱስ እየረዳ ዲስትሮይ እያረክ ነው፣ እያጠፋ ነው። እንዴት እያጠፋ ነው ሲባል እንዴት ወደ ጌታ እየመጡ ብዙዎች እንዲለወጡ እያደረክ ነው እያለ ነበረ። ስለዚህ ለዚህ አምሾር ቅርታ እንደምጠይቅ የተሳሳተ አመለካከት ይዘህ ጥያቄ ስለጠየቅ ማለት ነው። ችግር የለም፣ ጥያቄው ላይ ችግር የለም። ግን አሁንም እኔ ነኝ ልክ ብለህ እንዳትቀጥል ይረዳሃል፣ ይቅርታው ማለት ነው። ተባረኩ። ያው ስንሰማ በባላንስ እንድንሰማ አንድን ነገር ስንሰማ ለራሳችን ብለን ሰምተን ዋናው ነገሩን እያጠፋን እንዳንሰማ እና ባላንስ እንድንሰማ ማለት ነው። ተባረኩልኝ። ኤርሚዬ እንደገና መጥተዋል። እንግዲህ ታችን ትቀጥልና ከሱ ጋር ይወራል ማለት ነው። ኤርሚዬ ማይክፈሪ ነስዬ ቴጌ ወንድምነት ተባረክ። እሺ እህትየው፣ ከዛ ሰብሊ ሜርሲ የኤርሚዬ መቀጠል ትችላለሽ። ሜርሲ አየች ማለት ከደመና በላይ የሚበር አንድ ክንፉ ግዙፍ የሆነ ንስር አየኝ እንደማለት በል ብራዘር። ያውጣና የቱ ጋር እንደተደበቅ ምን እያረክ እንዳለ ከደመና በላይ የሚበር ንስር እይታው በጣም ንስርን ያጠኑ ሰዎች በመንፈሳዊ ዓለም በመጽሐፍ ቅዱስም ስለሚሰበክ ስላለም በጣም የሚገርም እንስሳ ነው። እኔም ያቅሜን ያህል ዝም ብዬ ያገኘሁትን ሳነብ እንዴት አይነት ፍጡር ነው በክርስቶስ እና ከደመና በላይ የበረረ ምድር ላይ ያለች አይጥ ያያል። እና እንደዚህ አይነት እግዚአብሔር አእምሯቸው የተባረከ ሰዎችም አሉ የትኛውንም ነገር ለማየት ለማለት ነው። ቴንኪው እህትየው፣ ቀጥይ። ከዛ ሰብሊ፣ ከዛ ለአብራር እንሰጠዋለን። ቴንኪው ሶ ማች ኤርሚ። የጌታ ኢየሱስ ይባርክ። ክብር ሁሉ ለጌታ ይሁን። ማስተዋልንም ብሩህን ነገርም የሚሰጠው ከጌታ ነውና ክብር ሁሉ ለእግዚአብሔር ይሁን። ቢናዬ፣ ሰናይ፣ ሰብሊ እንዲሁም አብራራው እዚህ ውስጥ ያላችሁ ወገኖች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም በያላችሁበት ይብዛላችሁ። ያው ሰናይና ቢና ጋር ጠዋት ነው ብለዋል። እኔ ጋር ኦልሬዲ ሚድናይት አልፏል። ከኢትዮጵያ ስልክ ይዤ ነበር። አይ ዶንት ኖ ዋት ሃፕን፣ ግን ይሄን ያህል የዛተ ሰው ካለ በጣም ትልቅ ነገር ተሰርቷል ማለት ነው። እና ግን እዚህ ሀገር ሆኖ ደግሞ የዛተ ከሆነ ቅድም ወንድማችን ይሳኮር ገብቶ እንደተናገረው በጣም ኢትስ ሶ ኢዚ ባለው ሲቹዌሽን ማለት ነው። በጣም ቀላል ነገር ነው። ግን የምህረትን ልብ አይታችኋል አይደል? ኤርሚ ጋር
ባለትዳር ይሆናል፣ የልጆች አባት ይሆናል። በጣም ሀስል የሚያደርግ ሰው ሊሆን ይችላል። እዚህ የለመደው ነገር አለ፣ ወደዛ ቢመለስ ደግሞ የሚገጥመው ነገር አለ እና የምህረት ልብ ነው። በቃ አለቀ። እኔ ኢቨን በቅርብ ጊዜያት ውስጥ በተፈጠሩ ነገሮች መሆን ያለበትን አንዳንዴ እንደ ወንጌል አማኝ ማድረግ ያለብንን ነገር በኤርሚ የርህራሄና የምህረት ልብ የእንስፍስፍ ልብ በጣም ብዙ እጆቼ የተያዙበት ነገር አለ። በቃ ይሄንን ካደረግሽ አላቅሽም ስለሚለኝ ማለት ነው። አንዳንዴ መሆን ያለባቸው ነገሮች አሉ፣ ግን አንዳንዴ የእሱን ልብ አታውቁትም። በውስጥ ስታወሩት በቃ ኦፍኮርስ ክርስትና ነው፣ ግን አንዳንዴ ደግሞ በመሬት ነገር መታየት ያለባቸውን ነገሮች ይከላከላችኋል። አይ ዶንት ኖ እንግዲህ ከአሜሪካ ኒውዚላንድ የሚወነጨፍ ምን አይነት መሳሪያ እንዳዘጋጀ ባላቅም፣ ግን አይ ዋንቱ ነው ይሄ ሰው ማን እንደሆነ ማወቅ ፈልጋለሁ። ቪዲዮ ካለ ፕሮፋይሉ ካለ እኔም ማወቅ ፈልጋለሁ። ከወንድሜ ይሳኮር ጋር አሁን ገብቶ ከነበረ ወንድማችን ጋር ደግሞ ቼክ የምናደርገው ነገር ይኖራል ማለት ነው እና ኢን ኤኒ አንግል በነገራችን ላይ ኢን ኤኒ አንግል እግዚአብሔር አገልግሎቱን በተለያየ አቅጣጫ እግዚአብሔር ሰዎችን ይሰጣል። ይህን በጣም እንድታውቁ ወዳለሁ። እግዚአብሔር ሰዎችን ይሰጣል። በምድራዊ ነገር አንመካም። እንመካበት ብንል ብዙ መካበት አለኝ እንዳለው ጳውሎስ የምንመካበት ነገር ላይጠፋ ይችላል። ምክንያቱም ፕላትፎርሙ ላይ ነው የምንተዋወቀው። መሬት ላይ ብዙም ላንተዋወቅ እንችላለን። ብዙ ነገራችንንም ደብቀን ሊሆናል ወደዚህ የመጣ ነው እና ይህን ያህል የሚዝት ሰው በጣም ሞኝ ሰው ነው ማለት ነው። በጣም ሞኝ ሰው ነው። ኤርሚያስ የልቡን ርህራሄ አይቶ ከሆነ እንደዚህ ያለው በዙሪያው ደግሞ ምን አይነት ሰዎች አሉ የሚለውንም ደግሞ ማጤን ይኖርበታል ወንድማችን እና እኔ ከኢትዮጵያ እኔ ስልክ ይዤ ነበር፣ አልሰማሁም ዋትስ ጎይንግ ኦን፣ ግን ከነ አቤልዬ ከኤል ቃል ጋር ወስደዋለሁ። ሰውየው ግን ታንጀብል የሆነ ፕሮፋይል ያለው ሰው ከሆነ ግን እኔ ማግኘት ፈልጋለሁ። ከኢሳኮር ጋር በደንብ እናወራበታለን ማለት ነው። ኢሳኮር ማለት ገብቶ ተናግሮ የወጣው ማለት ነው። ለአሁን ግን ያው በምህረት ልብ ትተነዋል። ከዚህ በኋላ እንደዚህ የምታስቡ ሰዎችም ካላችሁ አያስኬድም። ብዙ ነገሮችን ሸፍነን ብዙ ነገሮችን አይተን እንዳላየ ብዙ ነገሮችን ደግሞ እየቻለን እንዳልቻለን የምንሆነው ለወንጌሉ ተብሎ ነው። በቃ ይሄ መታወቅ አለበት። ምንም ነገር ስትሉ ዝም የምንለው የምናልፈው ማለት ነው። የወንጌል ባህሪውም ደግሞ ዝቅ ብሎ ማለፍ ስለሆነ ማለት ነው እና ብትታረሙ መልካም ነው። እንደዚህ አይነት ሰዎች ብትታረሙ በጣም መልካም ነው እና እንዳትደግሙት ለማለት ነው። ሌሎቻችሁ ካላችሁ ያሰባችሁ ካላችሁ አስተምህሯችን ፈረሰ፣ የጨለማው ስራ ፈረሰ ብላችሁ በሌላ መንገድ ለመምጣት ያሰባችሁ ካላችሁ አታስቡት ለማለት እወዳለሁኝ። ከዛ በተረፈ ግን ኤርሚዬ ምንድነው አሁን ስገልጥና ስታነብ የነበራቸው ነገሮች በጣም ደስ ይላሉ። ሰው ማየት አለበት። ኮምፓራቲቭሊ የሚሰራው ስራ ነው የሰውን አይምሮ የሚከፍተው እና ደድራችሁ የነበሩትን መጽሐፎች ግለጣቸው። የማንም ኤክስፕላኔሽን አያስፈልግም፣ የማንም ማብራራት አያስፈልግም እና እንደነ አብራራው ያሉት ገብተው እንዲያብራሩም አያስፈልግም። በቃ የእነሱ ልሳን ይተረጎማሉ፣ እነሱም ልሳን አላቸው። የእነሱ ማብራሪያ አያስፈልገውም። ግለጠው፣ አንብበው፣ ይለይለታል ማለት ነው። ከስር ብዙ ጥያቄ ያለበት መልስ የሚያገኝ በጣም ብዙ ሰው አለ። እኛ ትኩረታችን ወደሚድነው ነው በቃ እና እንትን ብትሉ መልካም ነው፣ ብትታገዙ። ለምሳሌ አሁን ኦኬ ሚውት ባታደርጉ በጣም መልካም ነበር። ለምሳሌ አሁን ኮሜንት ሴክሽን ላይ ዳን ብሎ የኢትዮጵያና የአሜሪካ ባንዲራ ያለው ሰው ነበር አይደል? ኮሜንቱን የጻፈው ሚውት ባታደርጉ ጥሩ ነበር፣ እንድትይዙት ብዬ ነበር አካውንቱንና ዳን ማለት እዚህ ፕላትፎርም ላይ ክርስቲያን ብሎ መጥቶ ያስተምር የነበረው የሱ ፌክ አካውንት ነው። ገባችሁ አይደል? እንዴት አወቅሽ ካላችሁኝ ለሆነ ሰው
ስትልኩለት በፌክ አካውንቱ የላካችሁለትን ቪዲዮ ከከፈተ ያ ፌክ አካውንት የሱ እንደሆነ ይነግራችኋል። ለሌሎቻችሁም ተጠንቀቁ። በዛ ስለያስኩት ማለት ነው። እና በብዙ ነገር አታመልጡም። ተው፣ እዚህ ላይ በቅንነት አገልግሉ የምላችሁ ለዛ ነው። ገባችሁ? ለዚህ ሰው አንድ ቪዲዮ ስልክለት ሲከፍትበት ይሄ አካውንት የሱ መሆኑን አውቀዋለሁ፣ ወይም ለሌላ ጊዜም ላስተምህራችሁ ማታውቁ ከሆነ ማለት ነው። ያ ማለት ምን ማለት ነው? የኔ ቲክቶክ አካውንት ፌክ አካውንቴ ላይ ካለና ቼክ እያደረግኩ ከሆነ የሆነ ሰው በዋትሳፕ ቪዲዮ ከላከልኝ ያንን ቪዲዮ ፌክ አካውንቴ ላይ ያለው ከከፈትኩት ለዛ ቪዲዮ ሜርሲ በዚህ አካውንቷ ከፍታለች ብሎ ያሳየዋል ማለት ነው። ሶ ሜክ ሹር ዋና አካውንታችሁ ላይ እንዳላችሁ ሌላ ጊዜ ሰው ቪዲዮ ሼር ሲያደርግላችሁ አያ አሁን ኢትዮጵያ የሚለው በዋና አካውንትና ብላ የጻፈችው አካውንት ክርስቲያን የሚባለው የሆነ ጊዜ ሜስ የፈጠረው በኤርሚ አገልግሎት በእህቶች በወንድሞች መካከል ትልቅ ሜስ የፈጠረው ሰው ነው ማለት ነው። እና እንዲህ ነው አያችሁ አገልግሎቱ እንዲስተጓጎል የሚደረገው። እና ልንነቃ ይገባል። ኤርሚዬ ለማንም መልስ መስጠት አይገባም፣ ኤክስፕሌን ማድረግ አይገባም። አሁን የያዝካቸው 3 መጽሐፎች አሉ። 3ቱንም እየገለጥክ አሳይ፣ ቀጥል። የአብራራውን ማብራሪያ አያስፈልገን። እኔ እንቅልፌ መጥቷል፣ ልተኛለሁ። ደህና ደሩ። ተባረኪ። ቴንክ ዩ እትዬ፣ ጸጋ ይብዛልሽ። ሰላም ደሪ። እዚህ ላላችሁ ሰዎች የምናገረው ፕሊስ ሶሻል ሚዲያ ላይ በየትኛውም ቤተ እምነት ውስጥ ሆናችሁ ማለት ነው ክሪሚናል ወርድ አትጠቀሙ። የቱንም ያህል ብትበሽቅ፣ የቱንም ያህል ቢያናድዱን ወንጀል ነክ የሆነ ከግድያ ጋር በተገናኘ የምታነሱት ነገር በተለይ አበሾች፣ ኤርትራውያን፣ ኢትዮጵያውያን በዓለም ዙሪያ ያላችሁ ተዉ፣ ግድ የላችሁም። ለራሳችሁ ስትሉ ተዉ። ምክንያቱም ሪከርድ ተደርጋችሁ ነው የምትቀመጡት። ክሪሚናል ነገር ነው የምትናገሩት፣ ወንጀል ነው። ነጮች ጋር ራስህን ህግ የሚከበርበት ሀገር ላይ ያለ ነው። ለህግ የምንገዛ ሰዎች ነን። ኦኬ፣ እውቀትን በእውቀት ትሞግታለህ። ኦኬ፣ ማንም ኦርቶዶክሳዊ መጥቶ የፕሮቴስታንትን የእኛን ትምህርት መጽሐፍ ቅዱሳዊ አለመሆኑን እርቃኑን አሳይቶ ገልጦ ማሳየት ይችላል። አልፈህ ግን እገልሃለሁ፣ ደፋሃለሁ ምናምን ብሎ የሚል ቃል ግን ከተናገርክ አደጋ ነው እና ክሪሚናል ወርድ አትጠቀሙ። ኦኬ፣ ኤርሚያስ ላይ እንደጣለህ በምህረት እንዳለፈህ ሌላው ላይ ያልፍህ ይችላል። ኦኬ፣ ላያልፍ ይችላል። በተለይ ደግሞ አሁን ሪሰንት አሜሪካ ያላችሁ ሰዎች የትራምፕ መንግስት ምን እንዳወጣ ታውቃለህ አይደል? እንኳን እንዲህ አይነትን ቃል ተናግረህ አይደለም እችን ትራንስሌት ተደርጎ ቢቀርብላቸው ቀጥታ ዲፖርቴሽን ማለት ነው። ቀጥታ አልኩ፣ አትጠቀሙ። እሺ፣ ደማችሁ ሲፈላ መታችሁ ሌላ ስድብ መሳረፍ ይችላለች። ቅድም አሁን እኔ ሲሰድቡኝ የነበረ እናትን አባትን ምናምን ነገር እያለ ማለት ነው። ግን ወንጀል ነክ ነገር ቃላት አትጠቀሙ። ለማናችሁም ነው መክራችሁ፣ ለማናችሁም አበሻ ለሆነ በሙሉ እንድትሰሙ። በለፈለፉ ይጠፉ የሚባል ነገር አለና አደጋ ያስከትልባችኋል ማለት ነው። እኔ የእውነት የክርስቶስም ልብ ስላለን ነው እንጂ አሁን ሪከርድ ተደርጎ ተይዟል፣ ተቀምጧል ማለት ነው። ድጋሚ በለመደበት በሌላ ጊዜ እንደዚህ ያደርጋለሁ ብሎ ካለ በምድር ላይ እስካለን ድረስ ኦኬ፣ ለምድር ህግ እንገዛለን፣ ለመንግስታት እንገዛለን፣ እንታዘዛለን። ኦኬ፣ እኔ ላለሁበት አገር ህግ በጣም ነው የምገዛው፣ በጣም እና በጥንቃቄ አድርጉት። እውቀትን በእውቀት ሞግቱ። ማንም ብትሆኑ ክሪሚናል ወርድን አትጠቀሙ። ይሄ ወንድማዊ ምክሬ ነው። ቴንኪዩ ሰብልዬ። ሰላም በይና ለአብራር ንስጠው። ሰላም ለሁላችሁም ይሁን። እንዴት ናችሁ? ደህና ነኝ። እኔ ኤርሚ የቀናውብህ በእውነት በጣም ነው የቀናውብህ። አንተ ላይ ስለሚያልፈው ወጀብና ማዕበል በጣም ቀናውብህ። ምክንያቱም የተቀመጠ ሰው እኮ ምንም አይመጣበትም። ዝም ያለ ሰው ምንም አይመጣበትም። አንተ ግን ጌታን ታዘህ የሰጠህን አደራ ይዘህ ስለወጣህ ነውጥ ሁልጊዜ አለ። ነውጥ
ወጀብ ሁልጊዜ፣ ማዕበል ሁልጊዜ አለ። ከሚገርመኝ ነገር በማባበል በማስፈራራት በኃይል ይሞክራል ጠላት፣ ግን በዚህም በዚያም አይችልም። የፈለገ ይፎክር እንጂ ካለ ጌታ ፈቃድ ከፀጉር አንዳች አትነቀልም። እንደውም ጌታ ይስቅባቸዋል። እኔ በጣም የማዝነው የቤቱ የተለያየ በፖለቲካ በተለያየ ነገር እየተበለሻሸ ቤት ነው እና እግዚአብሔር ሊያጸዳው ደግሞ ሰዎችን ነው የሚጠቀመው። ጠላት ሰዎችን እንደሚጠቀም እግዚአብሔርም የሚጠቀመው ሰዎችን ነው የሚልከው። ስለዚህ በርታ፣ የሚያበረታታ እኔ በእውነት ነው የምልህ፣ ከልቤ ነው። ቀናው ዝም ያለ ሰው እኮ ምንም አይደርስበትም። ይሄ ሁሉ ርቀት የሚካሄደው አንተን ለማስቆም ይመስለኛል። በዛም በዚህ ሲቀዱት በዛ ይከፈታል፣ በዚህ ዘጋን ሲሉ በዛ፣ በዚህ ሲሉ በዛ እያለ ብዙ ነገር በቃ ምንም መስተካከል አልቻለም። መስተካከል የሚችለው መጽሐፍ ቅዱስን ሲያነሱ ብቻ ነው። ሌላውን ሁሉ ሲጥሉ ነው። ይሄ ኮተቱ ሲጣል፣ ፖለቲካ ነክ ነገሮች ከቤታቸው ሲጠረግ፣ ማይሆኑ አላስፈላጊ ክርስቶስን የሸፈኑ ነገሮች ሲነሱ ይስተካከላል። ካለበለዚያ የከበደ ነገር ነው እውነት የሚሆነው። በጣም በጣም ዋጋ የሚያስከፍል ነገር ነው ከዚህ በኋላም የሚሆነው እንጂ አንተ ላይ መዛቱ መፍትሄ አይደለም። ምንም ማንም አይነካህም። ካለ ጌታ ፈቃድ እኮ ከፀጉራቸው አንዱ አትነቀልም ነው የምለው የእግዚአብሔር ቃል። ስለዚህ ተባረክ፣ በርታ። እኔ ስለቀናውብህም ነው። እኛም ምንጸልይለት ደስ ይበለን። በእውነት ጸሎታችን እንቀጥላለን። ኤርሚዬ በርታ፣ ተባረክልኝ። ተባረክ እህትዬ፣ ጸጋ ይብዛልሽ። ሰብልዬ ቴንኪው ስለምጸልዩልኝም ደግሞ እንደናንተ አይነት ታማኝ እህቶችና ወንድሞችም ስላሉ ማለት ነው። ተባረኩ። ቴንኪው